ዲካማውያን በቲቪ ነው የሚከታተሉት መቅዶኒያ ላይ አሉ። ፍራኦል አገባ ኧረ አላገባ ወይኔ ይላሉ አሉ እናቶች ተሰብስበው። ቴዲ ሊያስገባ ነው ኧረ እምቢ አለ። ፋፊዬ የኔ ፍቅር ወላሂ አና አህበግ ፋፊዬ ለምን አታገቢኝም? በአላህ ወላሂ አና ዘዋጅ እቅስም ቢላህ ሀቢቢ ከልቢ። ፍራኦል እቴጃ 100 ሚሊዮን ሊያስገባ ነው። ሆበልጋሜ ከማስገባቴ በፊት ቴዲ ሀዋሳ ያስገባ። ሆበልጋሜ የሰጠን አካውንት ፌክ ነው። ሆበልጋሜ ያዝ እንግዲህ እናቴው የዛሬው ይሆንማ ተንጠለጠለ። እዛ ቤት እዚህ ቤት እዛ ቤት እኔን እንከራተተልህ ቴዲ እንዲህ አያረግም። ተው እንዲህ አትበል። እኔ ጓደኛ ነህ ደግሞ ሄድና ደግሞ እንዲገና ፍራኦል ቤት ፍራኦል አንተ እያለህ እኔ አላስደፍርህም ታውቃለህ ማለት ነው። ጅጅክያ ደግሞ አለች ምድረ ወጣማ ሳይሁላ አይ ቴዲ ሀዋሳ አይ ፍራኦል ምን ሆናችሁ ነው እንዲህ የሚያረጋችሁ? አሁን የዲሃ ቀልብ ሲተዋችኋል ብላችሁ እዛ መቅዶኒያ እንረዳ ደግሞ የሀብታም አሽቃባጭ ብዛቱ ላላህ ብላችሁ አያበሻ እናይን አላችሁ። ኢንሻአላህ እንግዲህ እኝክ ተመስገን አምላኬ ሽሮ በልቻ ጋሳለሁ። አልሐምዱሊላህ ረቢል ዓለሚን። እኔ 109 ሚሊዮን ፍራኦል እኮ ሿሿ እኮ ነው። ወላሂ ላዚም ብር የለውም። እቅስም ቢላህ ላዚም እኔ ብዙ ነገር አውቃለሁ፣ ግን ጭንቅላቱ በጣም አየገኛ ማፊያ ነው። ቴዲዬ ደግሞ በቃ አልተሳካለትም። ዛሬም ሊያዋርደው መጣ። ቁጥሩ የፍኖተ ምናምን የመንገድ የትራንስፖርት አባሎች ከንቲባ የሆነ ብር 100 ሚሊዮን ተበልቼ ነበር። 2 ሚሊዮን ቴዲ ሀዋሳ ጋር ላጠላጥ አድርገውን ነበር። ከዛ ነገሩ የዚህ ሁሉ መንስኤ ተምርናት። ከዛ ጆከር ገባ። እንደገና ደግሞ ጆከር ገብቶ በዘረኛነት ከመጣሽ ነግሬሻለሁ እናሽልብ ያልሻላት ወጣ። ከዛ ደግሞ እንደገና ደግሞ ሞጣ ደግሞ ገባና ፍራኦል ቤት አይዞህ አንተ ኢትዮጵያዊ ነህ፣ ዘረኝነት የለብህም። ለሞጣ ቀራኒዮ ሚዲያ 2 አንበሳ አውርድ። ስንቱን የታዘብኩት። ጂጂኪያማ ቀወጠች። አንተ የኦሮሞ ልጅ ነህ፣ ከዚህ ቤት መሄድ የለብህም። ሰው ቤት እንዳትሄድ። መርዳት ካለብህ ኦሮሞ ነው መርዳት ያለብህ። ተመልከት፣ ኢትዮጵያ ረድተህ እንደገና ደሃነህ ይለሃል። አቲ ብራት በላም ይለዋል። እንዲህ ፍራኦል ምን ነው ኦሮሞዎች በቁማችን ጋጠን አላችሁት። እዛ ይዘው እኮ ባለጌ ነው። ፍራኦል አየህ አይደለ የአማራ መርዳት መጨረሻ እና ከረዳህም ኦሮሞ ነው መርዳት ያለብህ። የእኛ ልጅ ነህ፣ አናስነካህም፣ አናስደፍርህም። ኦሮሞዎች እንደዚህ ተሰባስባል። ፍራኦል ፎሎ ታረጋኛለህ። ስንቱ አሽቃባጭ ነው ያለው ግን በኢየሱስ ስራ ያጣ ሀብታም ቲክቶክ ላይ ነገር ሲበላ ይውላል። ዋሽታ አንቺ እኔንም ዘጋሽኝ አይደል? ዲነዝ ስራ የሌለው ሀብታም ሚሊዮነር ነኝ እመኑኝ እያለ ይዞራል። ረድ ያለሁ ታላመናጅ ሄሉዬ ቴንኪው እናልሽ እኔ ጠቅማጤ እስኪመጣ ድረስ ተዛ ቤት ተዚህ ቤት ስሯሯጥ ዮናስ ሙሉ ነጋ እኩል ሲሄድ እዛ ነቅሎ እዛ ሲገባ እኔም ተከትየው ላጥ ብዬ ስገባ አሁን ችግሩ ምንድን ነው? ፍቅርዬ ችግሩ ምንድን ነው?
ፍራዋ ሀብታም ነኝ ቴዲ ሐዋሳ ደግሞ ሀብታም አይደለህም በሚለው ነው እንግዲህ ሀሽታግ ዋለገቢ ነው። ታይ አስቀይመሽኛል። እኔን በ4 ነጥብ ትዘጊኛለሽ። እኔን ሌላው ቢቀር እኔ ነው ወንድምሽን የዲሃ መከታሽን አንቺ ከዲያተኛ እኔ ምን አገባኝ? ሲጀምር እኔ ያገባኛል እንዴ? እኔ ለምን እንደምዘጊኝ ነግሬሻለሁ። እንዲሁ ያላህ ሰላምታ እንኳን አሰላም አለይኩም አትኝም። ኋላም ቀረም አሁን ወዲህ ሀሜታችን እንሄዳለን። እንግዲህ ፍረዋል ሿሿ ከቴዲ ስጋ ቆራጩ ጋር ግብ ግብ ተያይዘው ነበር። ጎብኘት ሳረገው ደግሞ ያለቀላቂ ማየት ሮላላህ ብላ ሁሉም ማለቀላቂ ነው። በቃ በገባበት ማለቀላቅ ነው። እውነትህን እኮ ነው። ትክክል ና። የሰውዬ እኮ ሀብታም አይደለም እንዲህ ሲጀምር ሀብታም እዚህ ምን ይሰራል? ሀብታም መንሱር ጀማል ነው። ሄለንዋ ምን ነው እናቴዋ እንጂ ወሮማራ ፍቅርዬ ቴንኪው እናቴዋ። የቤት ኪራይ ደርሶብኛል ወላሂ ላዚም እናቴ ላይ ወጥቶ የቤት ኪራይ ግማሽ ጎን የሚያስበው ቤቱ ላይ ነው፣ ግማሽ ጎን ደግሞ እናንተ ጋር ነው ያለው። በግማሽ ጎን እንዲያዳመጥኩት ተሆነ ፍራወል ብር የለውም። ኡቅሱም ቢላህ ላዚም ብር የለው። ቴዲ ሐዋሳ ደግሞ ተሱ የባሰ ብር የሌለው ነው። አሁን እኔ የሚያሳዝነኝ መቅዶኒያ ያሉ እናቶች የእናንተን ክርክር በቀጥታ ቴሌቪዥን እየተላለፈ እያዩት ነው። መቅዶኒያ ላይ ታ እናቶች 100 ሚሊዮን ገባ ሲባል ሆ ይላል። ኧረ አልገባ ወይኔ። እንግዲህ ማናት የሰጠች እንዲህ ዛሬ አፈሰሳችሁብኝሳ። እግዚአብሔር ይስጣችሁ አለሞች። ታያ ኋላ ይገባል አይገባም፣ ይገባል አይገባም። በዚህ ጭቅጭቅ ተነሳ። ከዛ ቴዲ ሐዋሳ ዛሬ ተምርን ግራ ቀኝ አስገባና ይሄ የተሰጠን ቁጥር እንግዲህ የተበላ ቁጥር ነው። ትመልሳለህ አትመልስም? እኔን 1 ሚሊዮን ብሬን አስበልተኸኝ ነበር። ወንበው እኮ አማራው እዛ በጦርነት ተጨናንቆ እየተገደለ ለአንድ ንጹሐን አማራ ማጮህ ሰዎች እዛ ተሰብስባችሁ ብሬን መልስ አልመልስም፣ አስገባ አላስገባም፣ ቀድማ አስገባ። ይህ እኮ ህፃን ልጅ ጨዋታ እኮ ራፈር ብሎ አገር ላይማ የሆነ ነገር እየተሰራ ነው። ጆከር ይሄን ነገር ልብ ብለህየው ሆን ብለው ታልኮ ይዘው ነው። አሁን ቴዲ ሐዋሳ 1 ሚሊዮን ብር አስገባ ተባለ። ተላላህ የለኝም ነው ላሽ ነው እንዲህ አራዲያ ልጅ 100 ሚሊዮን ያልገው ደግሞ ሿሿ አንተ በጅም ጉዲ አያልቅም። ገና ጢባ ጢቤ ይጫወቱብሃል። አንተን አላህና ተምር ያዋርዱ። ሌላ ምንም የተምር አላህ እንዲሁ ያዋርድ። እንዲሁ ስለተምር ብሎ አንተ ማፊያነት ህጣንነትህ ጀምሮ እስተንትንህ ወላሂ እኔ እንግዲህ ፈርቻለሁ። ታላችሁ እኔ ወኒ ማኛ ደግሞ እንዲሁ እኔ ልብስ አልሰለልሽ እዛ ቤት ትገባና ጡል ውቃቤውን ግፍፍ አደረጉት። ከዛ ደግሞ ፍራውል ቤት ሲገባ ጅጅ ተቀበለችው። ደግሞ አንገብግባ አንድ ሽማግሌ መርሳት ጀምረሃል። ያቺ ቴምር የምትባለው እኮ የዩቱብ 100 ሺህ ብር የበላች እኮ ናት። ከዛ ደግሞ ተምር የምትባለው ደግሞ አለች። ፍራውልን ታላሳጣሁት እንቅልፍ አይወስደኝም ብላ የቴዲ ሐዋሳ ቻሌንጅ ወደ እኔ ቀር $20,000 አስገባለሁ አሁኑኑ አድርጉታለች። ደግሞ እሷ ሳቢ ያላት ብር አላት። ወላሂ ላዚም እቺ ወንድ ጎረምሳ ታ ዮናስ ሙሉ ነው ሄዲዮ ፍራውልዬ ከቴምር ጋር ቻሌንጁን ትቀጥላለህ ወይ ሲል አይ አስታቅፍርላት እሷ ጋርም አልሆነም። ተበድራ ምንቱን ታስገባለች። አይ እኔ ከቴዲ ሐዋሳ ጋር እንጂ ሿሿ ከሰራዋት ሴት ጋር አብሬ ቻሌንጅ አልቀመጥም። ለምን ንቃታለሁ እኮ ብር አለ ታስገባለች። አቴምር ትወረውራለች። ሆልዲያውን ሳይዝን ታደርገዋለች።
የዛኔ ፍራውል ሲዋረድ እንግዲህ ማየት ነው። ፍራውል ግን በዚህ አጋጣሚ እናቴ ትሙት ጂኒየስ ነው። እንዲያታምኑት ወንድሞች፣ እሱ ሀገር ጀምሮ ኔትወርኩ የሰፋ ነው። እችን ፌክ አካውንት ስራልኝ ገባ ብለህ እንትን በልልኝ ምናምን ብሎ በቃ የሆነ ጨዋታ ይጫወታል። እናዚህን የተረገመ እኮ ነው። 100 ሚሊዮን አያስገባም። ቴምርዬ ካሽ በካሽ ካልሆነ ከዚህ ሰውዬ ጋር ይሄ ኢንተርኔት ነክ ይሄ ወረቀት ሰነድ ነክ ምናምን እንዲ ምን ሆነሽ ነው? ይሰራዋል። ፎርጅ እዛው ነው በቃ ቅጽበት ነው። ኤአይ የሆነ ሰውዬ እንደዚህ አይነት ቻሌንጅ ተዚህ ሰውዬ ጋር አይሆንም። በካሽ ብር ይዞ ሻንጣ ሙሉ ብር ይዞ አይን በአይነት አልሰጠ በስተቀር ወረቀት ላይ ኦራ ሰኔድ በማጭበረበር ሰውዬው የተካለበት ወለችን ስም ማቀያየር ቁጥር መጨመር ፍራው ቀልድ አይደለም። አናላችሁ የቴዲ ሐዋሳንና ማነው ደግሞ ቶሮንቶ የሚባለውን 2 ሚሊዮን 4 ሚሊዮን 2 ሚሊዮን ብር በጓደኛው አካውንት አስገብቶ ላጠል ያረጋቸው ነበር። ያራዳ ልጅ አየር ላይ አላህ ተረፋቸው። ሰውየው እኮ መልቲ ቻርጀር ነው ብያችኋለሁ። ይሄንን አችሉትም። ይሄንን ያው እኔ ወላሂ እንዲሁ ይሄን ሰውዬ በንግግርም በጭቅጭቅም አሁን እነሱ ፌክ አካውንት ነው የሰጠን የጓደኛው ማን ይደውልብኝ ማሪዋት ሀገር ነው የተደወለብኝ። አይ እናቴዋ ኧረ አልሰማሽም እኔን መከራዬ የወለች መሰለኝ። ዛሬ ቀኑ ስንት ነው? እኔ እንጃ አላውቅም። 30 ሲሞላ ነው እናቴ የምትደውሉ። ምን አስባ ነው እናቴዋ ማሪ ወለላይ እንዳላችሁ ወደ አሜታችን ስንሄድ ታያ ፍራውል ደግሞ ምን አረገ? ይሄን አካውንት ያመጣሁት ከመቅዶኒያ ብራንች ነው አለ። እንግዲህ ብራንቹ 2 ቦታ ሰውዬው እኮ አራዳ ወለም ከበ አላህ ተሿሿዲኖሃል ተርፈሃል ወንድሜ። 2 ሚሊዮን ብር አየር ላይ ላጥ አርጎሽ ቴዲ ሐዋሳ ወንድሜ እንዴት ተምር እየተንከራተትክ ስታወራ አንተም አላህ ያዲያለ ተምርዋ። ይሄ ሰውዬ ኢልቢስ ነው። መግቢያው መውጫው አልታየም። ሰዎችም ገና እንበላለን ብለው ጥሬ ያራቸውን እሱ ቤት ቁጭ ብለው ያራሉ። አንድ የበሉትንም አይተናቸዋል። እዛ ቁጭ ብለው ታስተያየት አሽታግዬ ይህን እንዲመት ይህን አንበሳ እየሰጠሽ አማራው ጠምዶ ይዘሻል። ታይ ማሬዋ አንቺ ትግሬ እና ተነገ በላ ነው ይህን ሰውዬ እያሉ ኧረ ምን አርጌ ነው ማሬዋ? ቆይ ማን ነው ምን ምና ነው ራ? አዎ ታገር እኮ ነው ማሬዋ። ህዲያመ ገራዬ ስንቅ ነው መሄጃዬ እናልሽ። ምን ላይ ነበር ወሬን ያቆምኩት? አዎ ፍራውል የተባለ ፍራውል ሿሿ ሳክስነስ ይሉታል። ሳይነስ የሆነ በሽታ አዙን አሁን ደግሞ ጂጂኪ እያበላለሁ ብላለሁ መሰለኝ አላውቅም። ልጥፍ ብላለች። ስማ ይሄ እንዲሆነ የኦሮሞ ልጅ ነው ወረሞን ለመንካት ወረሞን ለማንቋሸሽ ወረሞን ዝቅ ለማድረግ እንዴ ጂጂ ተይ እንጂ ዮናስ ተይ እንጂ ወደ ዘር አትውሰጅ። ፍራውል የኢትዮጵያ ሕዝብ ይወድሃል ነገሩን ከዛ ጆከር አየር ላይ ገባላ እና ሽልብዳት በአማራ ጠል የሞት ሻንጃ አሮጊት እኔ ነበርኩኝ እዚህ። ሁሌ አማራ ጠላት ነሽ አንቺ እና
አሸልብዲያት በዘር ተሆነ ተምር ጎን ቆማለሁ እኔ ተምር ምንም ጠላት ይብጡን ቆዘልኩ ምን ሆና ነው እንዴ ቆይ እሺ ወንድም እህቶቼ ስልክ እየገባብኝ ነው ስልኬን አስተናግጄ መጣሁ ቆይ አንዴ 5 ሚኒት ብያታለሁ ታልሽ ወዲ ኋላ ስንሄድ ዛሬ ተቀወጠ መጨረሻው ግን ዋጋ የለው ፍራውልን የሚያሸንፍ ጠፋ ፍራውል መቼም እናቶች ተሰብስበው ታረገሙ በስተቀር አንተ ወላሂ ይሄን ህዝብ አችለው አሽመድ ይመዲው በዚህ ሲመጡ በዛ ይቀየርባቸዋል እሰስት እኮ ነው ግልብጥ ነው ተምር ደግሞ መጅገር ሆናበታለች አናቱ ላይ ወጣ ጋማ ብለዋለች እንቅልፍ አተኛለት ብዙ ሰው ደግሞ ያፍር ልትገለኝ ዝባ አልነገረህም እንዴ ወጣ እች ልጅ ህዋሃት ናት ፌዴራል ፖሊስ ነበረች አራ ፍቅርዬ ምንድነው አራቂጥሽ እናቴ አረ ያንቺስ ቂጥ እንዲሁ እናቴ ይሰማል እናቴ ዋቆ ያንዲ ላወራበትማ ታላችሁ ተምር ትገለኛለች ከሳታለሁ አይ ጉዲ ፈላ እና ቡላላ ዛሬ የሰማውን ነገር ተናገር ተንፍስ እነዚህ ሁለት ቅሌታሞች ተንፍስ ይሆንና ይተዋል እዛ እኔ $500 እንዲያረ የደሩ ተላላኪ መሆኑን አሳየ እኮ ደከመው የሆነ ሰዓት እዛ ቤት ነበርኩኝ እኮ አልሰማኝም እንዴ ፍራውል እኔ እዛ ቤት ቁጭ ብዬ አላሰድብም እዛ ቤት አላይላ ካቡ የደሩ ተላላኪ መሆኑን አሳየ እኮ አንተ እንዴ ተላላኪ አይገልጽ ታቀናዘነዘ አንድ ጃፒል ላስገባው እውቀት ያላችሁ አሽታግንም ታባት እስቲ አሽታግም እዛ ቤት እኮ እንትን አለችው ቀወጠችው ሰማጅቡ እዚህ ምዛም እየላካችሁ ወጥ ቀማሽ አደረጋችሁ ሲል ጌታ ያረ ይመቻ ሃሽታግ ግን የሰጠሽው አስተያየት ፖለቲካ ነው የሚመስለው እንዴ እሱማ ግድ ነው እንዴ ገረፍማ ሰውዬው በጣም ነው ዮኒ ማኛ እንትን መቄዶንያ ደውሎ እኮ የመቄዶንያውን ኃላፊ አምጥቶት ነበር ደረሰኛ ነው ወይስ ምን ላይ ነው አቋርጦ ነው የገባው ጅቦ እንትኑ ቡላላ እንትኑ የአካውንቱ የማን እንደሆነ አውቃለሁ የማን ነው ቆይ ብቻ የሚኪ ወንድም ነው እየተባለ ነው እየተጣራ ነው ምናምን ሚኪ ፊታውራሪ ያ የሱ ወንድም ነው እየተባለ ነው እየተጣራ ነው እኔ ግን በዙር ለዳልቻ ያስገቡለት ነው የሚባል ነገር ነው ፍቅር የቴንቻ አይገባም ሚኒማል ወይኔ ጌታው ኡፍ አተጅቦ ካሜራ አንተ እከክ ደግሞ ይታያል አጥፋ ቴክስ ላርግለት ቆይ ያ አይ ሰምቷል አይ ቲንክ አሁን አሪፍ ነው ይሁን በቃ ኡፍ ዳይ ፍቅርዬ እንዴ ብቻዬን ቀረው እኮ ጦስዬ እንዴት ነህ አባቴ
ኡፍ ኧረ ብቻዬን ልቅር ወይ ታየሽው እኔ እሱን አላውቅም ወይ ፍቅር ምን አልሽ ወይ ጉድ ብላኮ መጣ እንዴት ናችሁ? አሽታጓ ሰላም ሰላም። ጅቦ እንዴት ነህ? ብላኮ ጅቦ የለም እንዴ? ሽንት ቤት ሄዶ ነው መሰለኝ። ያው እኔማ የሆነች ነገር ለማለት ነበረ። ሂድበት ሂድበት። አው ያው ማለት እኔ እውነት ለመናገር እንደዚህ አይነት ጉዳዮች ምክንያቱም ኦን የሚያደርጋቸው ሰዎች ሊኖሩ ይችላሉ ያስባለሁ እና እንደነዚህ አይነት ሰዎችን ስራቸው ስለሆነ በጣም ነገሮች ኮምፕሊኬት ናቸው። በዛ ላይ አክት ሪል ገብቶሻል። ኦን የሚያደርጋቸው ሰዎች ሪል መኒ ያላቸው ሰው ምናምን ናቸው እና አንዲ ስካም ሲደረግ ደግሞ የስካም ገንዘብ ታውቂያለሽ ከድሃው ከእያንዳንዱ እንትን ሲል የሚፈልጉትን ታርጌት ያደርጋሉና አሁን ቴዲም እያደረገው ያለው ነገር በዚህ ጉዳይ ላይ በደንብ ቢሄድበት ላያሸንፍም ይችላል። ማለት ላያሸንፍ ስልሽ ወይ ወደ ህግ ሄዶ የሆነ ነገር ካልሆነ እንዲሁ ነው በቃ እየተንዛዛ የሚሄደው ነገር። ግን ዋናው መሆን ያለበት የምለው ህዝቡ አዌር መሆን በቃ እነዚህ አይነት ሰዎች እንዳሉ አዌር ከሆነ ህዝቡ ያ በቂ ነው ብዬ አስባለሁ። በደንብ ያውቃል ያለውን ነገር መጠንቀቅ ነው እንጂ ምክንያቱም ድራማ ነው እና እየሰሩት ያለው ነገር እንደዛ ስለሆነ ህዝቡ ከነቃ ብቻ ይበቃል እንጂ ይሄ ነገር እስከምን ጥግ ድረስ እንደሚሄድ ሳስበው የሆነ ሚንዛዛ ምናምን ነገር ነው የሚመስለኝ። ብዙ ኬዞች ይኖራሉ ምናምንና ህዝቡ አዌር ከሆነ ይበቃል ብዬ አስባለሁ። እንደኔ ይሄን ለማለት ነው። ግን አስበዋል የመቅደኒያ የአካውንት ነምበር ነው ተብሎ ምን ያህል ሰው ተጭበርብሮ እንደሆነ ይሄ ቀላል ነገር እኮ አይደለም። እንደ ቀልድ ማየት የለብንም። ዛሬ ይሄ ልማት ሲፈተሽ እኮ የኮሪደር ልማቱ ሆነ ተገኘ እኮ እነሱን የዋዎቹን ለመቄዶንያ ብሎ ያስገቡት ለኮሪደር ልማቱ ሊውል እግዚአብሔር እኮ ያተረፋቸው። እኔ ወደ ዳልቻ ገብቷል ብዬ አስባለሁ። ጭራሽ መንግስት ጋር ነው የገባው። እንደዛ ከሆነ ከባድ ነው። ልማት ደግሞ ሹፍ እነዚህ ሰዎች ኡበር ሰርተው ምን ብለው የሚያመጡትን ብር 2 ሚሊዮን ብር አዋጡ ይላቸዋል። የግፉን ግፍ እሱ እሱ እኮ ብር ባይኖረው ዊዝን ሰከንድ አዳነች ጋር ደውሎ እኮ ከኮሪደር ልማቱ ብር ላይ ይሄን ያህል አስገቢ ልዋረድብሽ ነው ቢላት ታስገባለታለች። እዚህ ጋር ኮፒ ሊንክ ብሎ ፖለቲካ አወያይቶ ያገኘውን ብር አይከብድም ቡላላ። አይ ቴዲ እንኳን ብር 2 ሚሊዮን ያጣል ብዬ ማስበው አይነት ሰው አይደለም። ከድሮ ጀምሮ አያጣም ያጣል አላልኩም። አታነካካኝ። ታብታብ አድርጎ አላልክም እንዴ? እሺ አውራ በቃ እያነካካኝ ነው አንተ። አነካካ ግን ዋናው ፖይንት ይሄ ሳይሆን በዚህ አካውንት ምክንያቱም መቄዶንያ እጅግ በጣም ትልቅ እርዳታ የሚደረግበት ድርጅት ነው። ተቀባይነትም ያለው ድርጅት ነውና የሱ ድርጅት ነምበር ነው በማለት የባንክ ቡክ ነምበር ነው በማለት ስንት ሰው ተጭበርብሮ እንደሆነ መገመት አያዳግትም። ይሄ ነገር ግን በደንብ ሶሻል ሚዲያ ላይ እንዲሰራጭ ከተደረገና ሰው እንዲያውቅ ከተደረገ ብላክ ሆል እንዳለው ከዚህ በኋላ ሰዎች አይሸወዱም ማለት ነው። የተሸወዱ ሰዎች ደግሞ ብዙ አሉ ብዬ አስባለሁ እና እርምጃም ሊወሰድበት ይገባል። ይሄ ትልቅ የማጭበርበር ስራ እኮ ነው። በጣም ብዙ ሰዎች ተጭበርብረዋል ማለት ይቻላል። ደግሞ ደውዬ አረጋግጬ ነው ይሄን ቡክ ነምበር ያመጣሁት ብሎ ተናግሮ ነው እንግዲህ የተናገረው። ለዛ ይሄን ነገር ማስፋፋቱ አሪፍ ነው ብዬ አስባለሁ። እያወያየው ነው አንተ እከክ ሚጣ አቡካ ብላክ ሆል አሽታቃጥሉ ምን አለ መሰለ ያልተማረ ሀብታም ደሃን የፈጠረ ይመስለዋል እና አንደኛ ሀብታምም አይደለም እሱ፣ ሁለተኛ አንድ ሴት ልጅ ላይ ማንም አልቆመ እንደምታዩ አማራ ልጅ ዝም ነው ያለው። በቃ እስኪ ወደ ዘር እንዳይወስዱት በማለት ሁሉም ጸጥ ብሏል። ማንም ቤቱ ከፍቶ የሚሰድበው የለ ማንም። ግን በዚህ ደረጃ መንደፋደፍ ማለት ሚዲያ ላይ የሆነ በቃ ምንም ውስጥ የሌለበት ሰው ተበድሎ ቢመጣ እውነታው እንዲህ ነው የሚሸፈነው ማለት ነው። የሚናገርልህ ሰው ካለ ትልልቅ ፎሎወሮች አፋቸውን ከከፈቱልክ በቃ አንተ እውነተኛ ነህ ማለት ነው።
በቃ እውነተኛ ነው። ትልልቅ ፎሎወሮች አንተን ካደናነቁ አንተን ካሞጋገሱ ይሄ ሰውዬ ሰው ቢገል እንኳን ኖ ነው የሚሉ ከአብሮት እንደሚኖሩ ሰው ገባ። ኢፍ የሆነ ነገር በህይወቱ አድርጎ ቢሆንም በቃ አላደረገም ብለው ነው የሚከራከሩለት። ይሄ ትክክል አይደለም። እውነቴን ነው የምነግርህ። ተምራይ ነው ባህሪው አስቸጋሪ ነው። አይኑ ሁላችንም ታስቀይምናል፣ ሰድበናሽ። ግን ያ ማለት ግን ኖርማሊ እንደ ሴት እንኳን ብታስበው የሆነ ክፉ ፐርሰናል ላይፏ ማትወልድ ምናምን እየተባለ ሴት ልጅ ላይ ማታገባ ምናምን እየተባለ ሴት ልጅ ላይ ማሰደብ ትክክል አይደለም። ሌባ ስለሆነ ነው በዚህ መልኩ የተጨናነቀው። እንደ ሀብት አለኝ እንደሚለው ሀብታም እኔ በሱ ቦታ ብሆን እዚህ ሰጣ ገባ ውስጥ አልገባም። ይሄን ያህል ብር ሰጥቼ አፏን አዘግቼ እቀመጣለሁ አለቀ እንጂ በዚህ ደረጃ አልጋጋጥም። መቄዶንያ ምን እንዴ ሂስ ቻይልድሽ። እኔ አንዳንዴ የሆነ ባይዘወይ በሽታ አለ ታውቃላችሁ አይደል? ይሄ ዲሉዥን ዳውን ሲንድሮም ይባላል። ይሄ የቅዠት በሽታ አለ፣ የመቃዠት የሌለውን ያለ ሆኖ መገኘት የሚመስለው ሰውዬ ገባችሁ? ትክክል አይደለም በእውነት። እኔ ሌሎቻችሁን አላውቅም፣ ግን ልታወግዙት ተራብይም ታሟል ሲባል ሰምቻለሁ። ልታወግዙት ይገባል በእውነት። ዝርግፍ አድርጌ ወጣችሁና ብቻዬን አወራለሁ። ከልካይ የለኝ። ሃሽታግ ነሽ፣ ሚሚነሽ፣ ሚጥሚጣ ነሽ። ጊዜያችሁን በዚህ አባክኑ። እናንተ የአማራ አክቲቪስቶች ግን ይህን ነገር ካልተከታተላችሁት እናቴን ሴራ እየተጠነሰሰባችሁ ነው። ሃሽታግ ሚጥሚጣ 100 ሚሊዮን አጀንዳ ይሻላል የአንድ አማራ ነፍስ። አረ ንቁ ወገኖች፣ አረ ላላ ብላችሁ ንቁ። የሚታይ አረ ተው። እነዚህ ሰዎች እኮ ማፊያ እኮ ናቸው። ቴዲ ነው፣ ብልጥግና ነው። ፍራወል ቴዲ ነው ሲገለበጥ የአንድ ነፍስ ህይወት ትበልጣለች። ጆከር እዛ ቤት ገብተህ ነበርና ገባ አበባ ትልካለህ አለይና በዘር ከመጣሽ ከቴምር ጎን ነው ያልከው። ዛሬ ማሪንም ሲቀጠቅጠው ነበረ። ሻቢያ ቁጭ ብለህ ታሰድበናለህ። ማርያም ስማ ጅቦ አሁን ጥሩ በእርግጥ የአንድ አማራ ነፍስ ይበልጣል። እሱን ትክክል። ግን ሁለተኛ ቅር ይበለኝ አማርኛ የአማራ ነው። በደንብ በአማርኛ ትናገር አትቀልጅ። በቃ ትክክለኛውን ነገር እስከዛሬ በነበረ እያስፈራራኸኝ ነው። እያስፈራራው አይደለም እና ልደበድበኝ ነው። ጆከር ግን በትግርኛ ንዛረብ ካይተዛረቡ ኢሊ ጂጂ እንታይ ላትካ ይመስለካ እኔ እኮ የገባው ጅቦ ነው። አማርኛ ምናምን ስትል አለ እንዳትናገሩ አማርኛ ያልከም ምን አባና አርግ ታዲያ ሚታርግ ሙተኛ ከዛ ይደል ያለ ያለው እኔ እንደዛ እያልኩ አይደለም። አትቀልድ በአማርኛ በል በቃ ትግርኛ ታይላት ካይመስለካ መሐሪ ጂጂ ጂጂ ማሪ ምን ለማለት ፈልገህ ነው? ምስ ኤርትራ ኮይንካ ምን ለማለት ፈልገህ ነው? እኔ ደሜ ፈልቷል። ተው አይደለም። ቆይ እኔ አሁን አንድ ነገር ልንገራችሁ እንዳትፈራ። እኔ ቅድም ፍራውን ቤት ገብቼ የነበረው የጂጂ ስራ አናዶኝ። እኔ እንደ ልጅቷ ስራ እኔ እንኳን አይደለም ግለሰብ ናት፣ እንደ ግለሰብ ነው። ምን አገባው የአማራ ህዝብ? ከቴምር ጎን ነኝ አልኩ እኔ ከተምር ጎን ነኝ። አሁን ሰማት ነው ወሩ ሙሉ እኮ ሳትረግጣት ወጣክ፣ እንደዚህ ብለክ ወጣክ። ጆከር አማራ ሆናል አልተደምካት። ሳምንቱም አልነበረም እንዴ? ጎበዝ ሰነበተችበት እኮ አልነበረም እንዴ? አሁን የሚፈለገው ምንድን ነው? የሚፈለገው እኮ አጀንዳ እኮ አማራ በዚህ እንዲጠመድ እኮ ነው የሚፈለገው። የተለያየ ግልጽ የሆነ ነገር ለምን አስገባኝ? ቆይ ሰሚ ሪችዬ፣ እኔ ቆንጆ ሰምተሻል ዛሬ ምን እንደተፈጠረ? ምን ልትላት ነው? እችን አሁን አምጥተህ እዚህ ፖለቲካ ውስጥ ልታስገባ? አንተ የተማረች ልጅ እኮ ነች ታውቃለህ። ግን አትነካኪ ርችዬ። ውጭ እንዲህ የምታወራውን ሰምታ ምናምን ማን እንደሆንክ ምን እንደሆንክ ታውቃለች እናቴ። እኔ እፈራታለሁ። ህፃን ልጅ በደንብ ታውቃለች። ለምን ግን ተዋት። እሷ
እሺ መሀሪ ሻቢያ ነው በዚህ ጉዳይ አገባውም ሲባል ነበርና አቶ መሀሪ ምን ትላለህ? ተዛምደናል፣ አማች ሆነናል። እኛ ሚስት ብለናል። እኔ ልንገርህ ይሄ የመቅዶኒያ በማን ነው አማቾቹ? በሰሊም ሰሊምን ልድርለት ነው። ተረጋጋ። ይኸውልህ እኔ ጅቡ ልንገርህ እኔ አልፋታ ጅቡ አየር ኃይሉን ወስደህ ካስጎበኘ በኋላ ኤርትራዊ ነው አያገባውም በእኛ ጉዳይ ምናምን የሚባል ነገር አለ እንዴ? ደብረ ዘይትን ወስደህ አስጎብኝተህ ህዳሴውን ግድብ አስጎብኝተህ ምንድን ነው ነገሩ? እሱ አይደለም። ይኸውልህ ብልጽግና እኛ ከፈለግነው ይቀጥላል፣ እኛ ካልፈለግነው አይቀጥልም። ፔሬድ እኛ ሄደች ሪች አሁን አንተ በኢትዮጵያ ጉዳይ አገባህም ስራ ፍራውን ማም ተብላልና ምንድነው ወደ ኢትዮጵያ ጉዳይ ደግሞ ስራችሁ ወደ ግለሰብ የነበረውን ጉዳይ ወደ ብሔር እኮ ወሰዱት እኮ ወይ ጣጣችን እኛ ወይ ጣጣ ጆከርን አልሰማሁም እንዴ? ተምርን ወዲያታለሁ አሲል እኔ በዘር ከሆነ አንተ ባራኔ እንድታራኩም ስነ ስርዓት ያዛል አፈር እንደከፍት እኔ ጋር እንደተሳለ ሌላ ቀልድበትን ሌላ ከተምርጉን ያልክ አላልኩም እንዴ? ብሔር ከወሰዳችሁ እኛም አማራ ነን፣ ከእሷ ጎን ልንቆም እንችላለን አላልኩ እቆማለሁ ያልክ። እኔም ቴምር ነኝ ያልኩ ጃፒን አስገባው ነው ማንነት ነው ስለተነካበለ አልሰማም። እኔ ጂጂ ኪያ አትመቸኝም። ባይዘው ወደ ዘር ሂዷል ነገሩ። በቃ ፊራውን ሁለተኛ ኦሮሞ ብቻ ነው የሚትረዳው። ያው አማራ ረድታ አመት ብቻ ያምጣ በሪስት እንከፍለዋለን። ያምጣ እሱ ያምጣ ርስት ያምጣ ከነ ሰዎቹ ከነ ማንነታቸው ያምጣ እንሰጧለን። ወይም አንድ ኃላፊ እየጻፈች ነው፣ እሷን ማንበብ አለብኝ። እንደ ጆከርም በሴት መመራት ጀመርክ። ኃላፊ አላለም። እኔም ተምርነኝ አላለም። እኔ አላልኩም ብለሃል። ከተምር ጎን ነኝ ብለሃል። እኛም ከተምር ጎን እኔ ያለውን ሰምቻለሁ። እኔ መናገር እችላለሁ። ምን አይ ስሜት እንደዛ ያለው ተምር ጥሯት በቃ የተናገርኩትን ነገር እኔ ልድገምልህ አልሰማሁትም እኮ። እሺ ምን አለ? ያለውን እኔ ሰምቻለሁ። ጂጂ ምን አለች መሰለህ? ወደ ቤታችን ተመልሷል፣ ወደ ልቦና ተመልሷል ምናምን ስትል ቁጭ ብዬ ሳይ ያለን እና ዮኒን ያደረገችው በስማ አንተ ዮኒን እንዴት አንከላፈተችው? ከዛ እኔ ምን አልኩኝ ሳይ ዮኒን አንተ ምን አገባ ምናምን የሚባል ነገር ስትለው ገባሁኝ እና ወደ ዘር ከሆነ እንደ ገለልተኛ እናንተ የሁለታችሁ ጉዳይ ቢጣራላችሁ እኛ ደስ ይላል። የግለሰብ ጉዳይ ስለሆነ ወደ ብሔር ከወሰዳችሁ ልጅቷ አማራ ናት፣ እኛም እንደ አማራ ልንቆም እንችላለን አላልክም። ግን ከተምር ነው ያልከው። እናቴ ትሙት ከተምር ነው ያልከው። አሁን ቪዲዮ ላጫውተው ቁጭ ብዬ ስቀዳ ነበርኩ። ቆያታችሁ አረን ያለውን ሰምቻለሁ። እኔ እነግርሃለሁ። ጅባታቷችሁ ላጫውተዋለሁ። በዘር ከሆነ ከቴምር ጎን እንቆማለን አለ እና አሁን ያለው እንደዛ እኮ ነው። ታዲያ እንቆማለን እኮ አይደለም ያለው፣ ልንቆም እንችላለን ያለው። አሁንም እኮ ትክክል እኮ ነኝ እኔ። ልጅቷ እንደ ግለሰብ ባትመቸኝም ወደ ዘር ከሄደ ግዴታ ነው ከቴምር ጎን እንቆማለን ያልከው በለው። ግን አሁን እናንተ ድፈራውስ እኔ ጋር መቼም ቁጭ ብላ ልታወራ አትችልም። ይቻላል እኔ ንገር ግን እንደ ዘር ከመጣና በእነሱ ልክ ከመጡ ጂጂኪያ በምትሰራው ልክ ከመጣ ግዴታ ጂጂ እኮ አንተናታ ነው ቢዋታለች። ጅቦ ጥያቄ አለን። ቤት ነው እኛ የምናወራ ድል ይሰጠን። አሁን እኔ የሚገርመኝ ነገር ጆከር አንድ እባካችሁ እናውራ እባካችሁ። እናንተ ብቻ ናችሁ የምታወሩት ሁሌ ሳምንት አንድ ቀን እንኳን ለእኛ አንዴ እኔ አሁን ጥያቄ እንደ ዘር ከሆነ እንደምናምን በዘር ነው አማራ ነች ተብላ አልተዘረፈች ምን አላለች ምን አግብቶ ነው አሁን አንተ ይህንን ሀሳብ እዛ ውስጥ የሰጠው? ጥያቄ ውስጥ ይገባል ይሄ ነገር። እኔ ይቅርታ ጠይቃለሁ። ጥያቄ ውስጥ መግባት አሁን ማንን ነው ይቅርታ የምትጠይቀው? ጃፒን ተናገርኩት ነገር ለምን ነው የግለ
በግል የተበላሉትን ብር በግል አብረው የተኙትን ስሜታቸውን ያረኩትን ብሔር ውስጥ አሁን እኮ የጃፒ ምልከታ ትክክል ነው። አንድ ጊዜ አሁን ወሰዱት አመጡት ቴዲ ሐዋሳ ቤት አቦ ማሪ ዝም በል አንተ። ቆይ እኛ እዚህ የራሳችን ጉዳይ ነው። ዝም በል አንተ። መሀሪ እንደዚህ እያመነጫጨቀ ዝም ጆከርን መፍራት ጀመርክ። መሀሪ ወጣ ሽጉጥ አልያዘም። በቃ ራሱ ወጣ። ሽጉጥ አልያዘም ይላል። ጆከር ተበላሽ፣ አየር ላይ ተበላሽ። ነቅሎ ሄደ። አይ የምር ጆከርን አስወሩት። እስቲ ጥያቄን የጠየቅኩት እኮ እኔ እኮ እናውራና አንጨርስ ነገሩ። ለምን መሰለህ እኔ ጂጂኪያ በዛ ልክ ይሄ የግለሰብ ጉዳይ ነው። የግለሰብን ጉዳይ ግን ቴዲ ሐዋሳ አስፍቶ መቁደን ያደረሱት ሚሊዮን ብር አደረሱት። ብሩን ከተነጋገሩ ለምን እየሁላቸውም ለምን እሱ ስለምን አያስገባም? ለምን እነሱ ሳያስ በዚህ ልክ ተነጋግረው ግን አጀንዳው እንዲለጠጥ ለምን ተደረገ? 10,000 ሰው 11,000 ሰው ይዞ መቀመጥ ስለምን ሀሽታግ ማን ያስወጣት? ቴዲ ሐዋሳ ቤት ስለነበረች ገባዝ ያልነበር ነው እንወያይ ብለን እኔ ነኝ ያስወጣት። ለምን ጃፒ በመንፈስ ነው እንደምታስወጣት? ሞዴሬተር የለውም። ማን ያስወጣት? ራሷ ነው የሰጣችሁ ማለት ነው አይደለም? አይዛ ብዙ ስለቆየች እዛ ስላወራች እኛ ያልነበር ነው። እኔ እኮ ጨዋ እኮ ነኝ። ለምን መሰላቸው ነገሮችን እኛ አስበን አብሰልስለን በደንብ አድርገን ያሉትን ነገሮች በውስጥ መርምረን አመራምረን ወዴት ይሄዳል ወዴት ይመጣል የሚባለውን ነገር አገናዝበን ነው። አንተ ከብታ አንተ ጅቦ የምትባል ማይ የኛው ኋላ ገባ ሚስቱ ስለሆነች ያኛው ሚስቴ አንተ በዘመዱ ነው እንደምትታዘዘው። የሺሻ ጎማ እየቀማው እኮ ነው ከጅቦ አፍ ላይ አርፈ ተቀበል። መልሰው ጅቦ እንዳችን መልሰው ሞዴሬተር አለ እንዴ? ቆይ አንተ ነህ ይሄን የምታደርገው አንተ እካክ። ኧረ ለይልኝ እኔ አላስወጣኋትም። አሁን በውስጥ መስመር እያስፈራሩኝ ነው። ምን ብሎ ከዚህ ጉዳይ ትወጣለህ ካልሆነ ፊራ ከፍሎና እንገላለን እያሉ ሬስታን ፊራ ከፍሎና። አንቺ ግን ለምን አየር አትቀባበይም? እዚህ ላይ አልከፍል አለ እኮ አልከፍል አለ ፊራ አልከፍል አለ። ቢከፍል ቢሆንማ ጆከር ነበረ መሀል ላይ ቀድሞ ይበላት። ነገር ቡላላ ጆከር ከኔ በላይ ፍራውልን የሰደበዋለ የሰይፉ ፈንታውን ሪከርድ ማለዋጣው። አዳምጠኝ። አንተ ልክ እንደወጣ ሞጣ የገባው ለምንድን ሞጣ ገባ እንዴ? አላየውም? ሞጣ ገብቶ ከዮኒ ጓያው ጋር ልግባባ ሲሉ እብር አፍቅራህ ነው ይሏል። ዮኒ ነው ማንን ነው? ቪራን ስማ ጅቦ ግን ጆከር ሲያወራ የዮኒን ጫረው ሲለው አሁን እኮ ነው ይለዋል። አይ የምር ጆከር ሀሳብን ተናገር። አሁን አንተ ምን አግብቶ ነው ወደ ብሔርተኝነት ውስጥ የከተትከው ጉዳዩን? የግለሰብ ጉዳይ አልከተትኩም። ጃፒ ኦልሬዲ እያዙ ቆይ ጆከር አንዴ ነገሩን እያዞሩት ነው። እኛ አውቀን ዝም ስላልን ነው ነገሩ ወደዚህ እንዳይዞር እንጂ ጂጂ ወታ የምትሳደበው እንደ ሄዳ አንድ ኦሮሞ ነው አንድ ላይ አታክ የሚያደርጉት እነ ዋኖፊ ኤቭሪው ሁሉም አብሮት ቆሟል። እንዴ ይሄን አጀንዳ ለመቀበል ነው ዝም የወለጋ አማራ እየተባለ አሁንም እየተነሳ ነው። እነ ጂጂ እንደዛ እያነሱ እኮ ነው። እኛ ነን አውቀን ዝም ኢግኖር ያደርጋሉ ይፈልጋሉ። ልጅቷም ይሄ ነገር እንዲሯሯጥ በር ከፍታ ሰጠች። የት ይዛ ሄደች? ሌላ ብሔሮች ቤት፣ ቴዲ ሐዋሳ ቤት። አንተ ቤት ነበር መፈታት የነበረ። ግን ስማ ይሄ ሁሉ የሚሊዮን አንዴ ጅቦ አሁን ገባኝ። እዚህ ተሰብስበሽ ይሄ ጉዳይ አጀንዳው ወደ ብሔር የተቀየረው ጅቦ ቤት ነው ሊባል ሬክሰን ፌክሰን እኔ የለሁበትም። ይሄ ነገር ስታስቡት እኮ እውነት እኮ ነው። ግን ቴምር ብሬን በላይ ያለችው እንጂ አማራ ስለሆንኩ ብሬን በላይ ያለ ዋኑ ፊዛ ቤት ምን ትሰራለች? ጂጂኪያ ከሰው ነው ሬስቲንግ ፊክስ አማራ ልቃ ከቴምር ጎን ቁም።
ዘማቀሳሰር ያዝ ልጃችንን አናስደፍርም ስትል ጂጂክ ያልሰማችኋት? እኛ ከልጃችን ጎን ነው የምንቆመው። ማንም ቢሆን ይሆን ማየ ምን አገባ አንተ ምን አገባ? እዚህ መናገራች አንቺ አሮጊት ዝማቲም ዝሆን ይላል። አንተ ሽማግሌ ነቀርሳ ሰይገምናት ኧረ በፈጣሪ። ከዛ መጨረሻ ላይ ግን ታረቁ። አይገርም? እኔ ያሳዘነኝ እዮዳብ ነው። እዮዳብ ገብተናል ጉድ 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 የሆነ ያዋሳ ጉድ 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 የሆነ አስሙሉነ ጉድ ጉድ ጉድ። አሁን እዚህ ቤት እዛ ቤት የተቦካውን እሱ ነው ቁጭ ብሎ ሳምንት ሙሉ የሚጋግረው። እዮዳብ ጉድ እንዴት እንደሚያሳዝነኝ። ጉድ 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 የሆነ ያዋሳ ጉድ 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 ፊራውን ጉድ 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 ጉድ። በቃ ላስታርቃቸውን ዮናስ ዮናስ ዮናስ። አሁን ይኸው የፊራ ደጋፊ ነው እንትና እዮዳብ፣ ግን የዮናስ ሙሉነህ ጠላት። የተምታቱ እኮ ናቸው የተምታቱ። ጆከር አንበሳ የምትልከው ለምንድን ነው? እንደነዝና ገባሽ ወደ ብሔር ግን እንዳትወስዱት ስራ አድርጉ። ጅቦ ቤት የተጠነሰሰ ጉዳይ ነው ምናምን እንዳይባል። ኔክሰስ ፌክሰስ አንተ ምን አባል ወስረ የምትፈጠፍጠን አንተ ምን ሆነ ነው ሰው የምታስበው? እኔ ፈራለሁ አንተ አሁን ጭብጫም መስመር ለማስያዝ ነው የምትፈልገው? ይገባኛል። አይ ታስበው ማለት ነው። ቤቤ ፓስፖርት ስማ ፓስፖርቱ መታደሻው ጊዜ ደርሷል። ለዛ ነው ምን ፓስፖርት ምናምን እሱን ታይባ ምን ፓስፖርት ፍራውልና ተመራቸው እንደሚያሳድሱለት እሱን አይደለም። እሱ አሁን ከሁለቱ በኩል ይፈልጋል የሆነ ነገር ቀድሞ ተከፈለኝ ነው እንትንም ሆኖ አየርም ይዘው ኤምባሲ ሲሄድ እንትን እንዳይል ፓስተር እንትና ቀድሞ አለ ገንዘቡን እኮ እንትና መስመሩን ዘጋብህ። ዮኒ ጋር ነው አንተ መመሳጠር ያለብህ። ዮኒ ምንም አልበላም። ያሳዝናል እኮ 5 ሳንቲም አልተቀበለም። ዛሬ እኮ ስማ እንደ ሊጣማ ሳይ እኮ ከዚህ ከዛ ሲያንቀሸቅሹት ነው። ተምር ከዛ ቀጥቅጣ አስወጣችሁ። እዚህ ደግሞ ጂጂክ እያተቀብላ ወገቡን ስትለው እኔ ገብቼ ስናገር ቁጣቱን አዎ ይላል ላይ ካረጋል በጁ ዶክተር እንደ ሀሳብ ግን እቺ ዝሆን 2 ቀን ምናምን መረገጥ አለበት። ይሄ እኮ ነው የሚፈልገው። እኛ እኮ በግለሰብ አጀንዳ እንድንጠመድ እኮ ነው የሚፈልገው። አማራ የራሱን አጀንዳ እንዲረሳ እኮ ነው የሚፈልገው። ጂጂ እንዳትነኩብን ፕሊዝ ፕሊዝ ሆልድ ኦን። አንዱ አሽቃባጭ ጅዋርን እንደ ቤቷ ላይ ገብቶ ትመቸኛለች። እናቴን በጣም ነው የምትመቸኝ። ለምን አትጋቡ? እንዳያሳብ 2 አንበሳ ታወርዳለች። ትቀልዳለህ አንተ። ያን አንበሳው እንደወረደ አካውንቱ እዛው ላይ የተዘጋ ቢሆንስ ያደረገችው ውለታ ምረሳ አረከኝ እንዴ? ለኔ 11 አንበሳ አይደል እንዳያወርድሽ አንተ። በቃ 11 አንበሳ ወርዳለህ ዛሬ ናሽንና ምናምን ብላት ወረድክ። አንተ ለምን ገና ባገኛ ተገላታል። አንተ በቃ ቤቤ ካከፈሉ you don't care about disrespect ባያረጉህም ማለት ነው። የሆነ ነገር ማለት አልገባኝም። የሰው ከፍሎክ disrespect ካረገክ አክሰፕት ታረጋለህ። ይቦ ከከፈልሹ ብትፊበትም ብሎ ነው የሚጠብቅሽ። መልሰ ዛሬ ቀኑ ማን መሰለህ? ቅዳሜ እኮ ነው። በጠዋቱ ተነስቶ አሁን ጀምሮታል። አለቀ። ዛሬ 24 ሰዓት የቅዳሜና እሑድ አማራ ኔክሰስ ፌክሰስ። አይ ጃፒ ስራ ስላለው ነው ቅዳሜና እሑድ የሚመጣው። አዳምጪኝ። ማንሽ የሚታይ ጂጂክያ በጣም ወዳታለሁ። እኔን እስካሁን አልሰደበችኝም። ዝም ብዬ ብድግ ብዬ የምሰድባት ሰው አይደለም። ገባሽ? ስዳባት አላልኩም። ከኔ በለኔ ምንን ያረግጣትም ቤቴን ከፍቼ ማሰደብም ነውር ነው። ሁለተኛ ነገር ደግሞ ይሄ በዘር እንዲመጣ አልፈልግም። አሁን የፊራውልና የቴም አደረጉት አይደል እንዴ? ምንድነው አንተ የምትለው? ምንህ ነው የሚያመቀው? አንተ ቤቤ አደረጉት እኮ ምን እንዳለች አልሰማህም? ወደ ቤታችን ተመልሷል፣ ወደ ልቦናው ተመልሷል። እኛ ወንድማችንን አሳልፈን አንሰጥም፣ ሊገሉት ነው ተደራጅተው ጥላቶች አለች። ቴዲዋሳም ሆነ ማንም ቢፈልገው እንደዚህ አይነት ነገር እንዲነሳ ባባ የሚባለው ስልጤ ነው። እልም ያለ አማራ ጥላቻ ያለ ብልጽግና ነው አይደለ? ብልጽግና ነው ቴዲ። ምንም ይሁን ግን እውነት አለ። እንደ እንትኑ ለእውነት ቆሟል። ምንም ይሁን ፍራውልስ ብልጽግና ነው። ፍራውል ብልጽግና ነው። አዎ ፍራውል ተመር ነው።
ሰውየው ወንጀለኛ ነው። ኦሮሞ ያድነው። በቃ ምንም የሚያመጣው ነገር የለም። አሁን እናንተ ብሔር ውስጥ ወንጀለኛ ነው። በቃ ለሀቅ የቆመ ሰው ይፈርዳል፣ ይታገላል። በቃ እውነት የቆመ ማለት ነው። ከብሔር ጋር ምን የሚያገናኘው ነገር አለ? አፈላ ሄዶ መሬት ላይ ያሉ ሀቆች በእንደዚህ አይነት ምክንያቶች እየተደበቁና እየተሸፈኑ እንደሆነ ማሳያም ጭምር ነው በቃ ያለው ነገር። ከዛ ውጭ ግን በቃ ለእውነት የቆመ ሰው ይታገላል። ከብሔር ጋር የሚያገናኘው ምን አለ? የፈለገ ከብሔር ጋር ይላታል። አሁን እውነት አላት ልጅ። እንዴት ነው ከብሔር የምናወጣው? እንዴት ነው የከተቱት ያውጡት፣ የከተቱት ያውጡት። እኛ አይደለም የፈተት ነው የከተተው ያውጡት። ምንድነው አንተ ሰው ያረተው ተው ቤት ተው። የከተተው ያውጣው። ባን የጀመረው የጀመረችው ዋኖፌና ጂጂኪያ ናቸው። በቃ ያውጡት እነሱ ከጀመሩት እሱ ራሱ ነው የጀመረው። እሱ ራሱ ነው ባይዘው እነሱ አይደሉም። እሱ ነው በኦሮሚያ እየተሳደበ እውነቱን እንነጋገር፣ እውነቱን እንነጋገር። የጀመረው ሊጣ ከተፈለገ ጂጂና ማናት ዋኖፊ እዚህ ነገር ውስጥ መግባት የለባቸው። ሲሰርቁ በአማርኛ ሲጠየቁ አንድ ጥያቄ ልጠይቃችሁ። እኔ አንድ ጥያቄ ለሁላችሁም ለፒተርና ዳኝነቱ ጆከር ቤት ነው መሆን ያለበት። ቡላላ ነው እንደዛ አይነት ቀልድ አትቀልድና አዳምጠን። እኔ አንድ ጥያቄ ብቻ ነው። ሰለጠነበት ሀገር ናል ሲጋዙ የተፈራረሙበት ሙሉ እንትና ለምን ወደ ሚዲያ መምጣት ለምን አይካሰሱም? በህግ አይሆንም። በካሽ ነው የተገዛዙት። ለዛ አይሆንም ማለት አጭበርብሮኛል። ይሄን የመሰለ ነገር አለ። በህግ መከሰሳቸው አጭበርበር እኮ አላጭበርበራል። ቆይ ላስረዳ። የሞራል ካሳ ፈልጋ እንጂ የህግማ ቢኖረው ፍርድ ቤት ታቆሙ ነበር። ኖ እኔ ልንጋር ነው ጆከር፣ እኔ ልንጋር ይሁን ምን አለ መሰለህ አንተ ዝጋ ላውራበት። ምን አባቱ አንቺ እንዴ በገዛ ቤት ይልሰደብ እንዴ ደግሞ ምን አባቱ ምናምን እንዴ እናውራበት። ምንድነው እንዴ በገዛ ቤት እንዴ ሳትከፊ በነፃ ምን አባቱ ይሄን ያክል ግን እንደሆናስ ሙሉ ራሴን ለማስከበር መሳደብ አለብኝ ብዬ ልሳደብ? ሞት ይሻላል። ፖፖላ ማን ነው የሚያስገባው? ቡላላ እሺ ጨዋ ልጅ ጨዋ ነህ እኮ አንተ፣ ስነ ስርዓት ያለ ሰው እኔ የምልህ። ሰላምሽ እንዴት ነህ? ሰላም ነህ? እንዴት ነህ? አለሁ። ስነ ስርዓት ያለ ሰው ነህ አንተ። ነገራቶችን ከእንትን ጋር አታያይዝም እና ኧረ ማን ነው የሚያስገባው? ታው ምናምን በጣም ነው ደስ የሚለኝ። እሺ ነገራቶችን የምታይበት መንገድ ቅንቅናው ሽማግሌ ደግሞ ከይታ መጣው እና እንደዛ ሂዳንተ እና አይደለም ደግሬ ልንገት ቅማላም ፍየል ጠባቂ ወደ ታች ልንገት የጋላ ገረድ እናት እንደዳለ ቡላላ ስርዓት ያዝ። እናቴን አካው አነሳለሁ። እዚህ ቤት ሞዴሬተር ማን እንዳለው አውቃለሁ። ስርዓት ያዙ። እኔ እዚህ እንድትሰዳደቡ እኔ ልዝናና ነው የመጣሁት ዛሬ። ቅድም ብቻዬን ስስቅ ነበር። በቃ አሁን ደግሞ ከእናንተ ጋር መሳቅ ፈልጌ ነው የመጣሁት እንጂ ልትሰዳደቡ ምናምን ሜክሳስ ፌክሳስ ቴክሳስ እና በክብር ስናወራ ስድብ እኮ እኔ እያንገሸገሸኝ ነው። እናቴን በቃ ስድብ አስጠላኝ። ቋቃለኝ በቃ ኔክሰስ እንከባበር፣ ዝም ብለን እንጫወት። በቃ አሪፍ አሪፍ ጨዋታ እኮ መጫወት እንችላለን። አሁን ሌባው ማን ነው? ሌባው ማን ነው? ብሩን ለምንድን ነው የማታስገቡት? ድሃ ይረዳ፣ ድሃ ይረዳ። ቴዲ አዋዛም ከ1 ሚሊዮን ወደ 500 ሺህ ይሁንልሽ ወይ ደግሞ 100 ሺህ ይሁንልሽ። ፊራም ከ100 ሚሊዮን ወደ 3 ሚሊዮን 2 ሚሊዮን ይሁንልሽ። አስገቡ በቃ። ምንድን ነው ይህን ሁሉ ህዝብ ሰብስባችሁ እንዲህ ነው እንዲህ ያለ እንዲወረደ እንዲመጣ ምናምን? እንዲህ የሰው ልጅ እኮ ኢትዮጵያ ውስጥ እኮ በችግር እኮ ነው የሚኖረው። እናንተ ሰዎች ታውቃላችሁ። ግን ፊራ ማነ ቴዲ እናንተ አሁን አካውንት ምናምን ለእናንተ ትልቅ በቃ ቢግ ዲልስ ረስተስ ምናምን ሆኖ ነው። ኢትዮጵያ ውስጥ እኮ በየቀኑ ከ500 ከ600 ሰው በላይ እኮ ነው የሚሞተው በጦርነት በበሽታ በረሃብ። እናቴ ደህና ሀገር እንዳላችሁ ሰዎች አፋችሁን እዚህ መታችሁ ሬክስ ሬክስ ፌክስ ፌክስ ምናምን ትባባላላችሁ እየደላችሁ። አሁን ፈረንጆች ቢያዩንስ? አረ ፈረንጅ አረብ ቢያይንስ? አረ ምን የምትባል ሀገር ኑሮ አንተ እዚህ ጋር ኔክሰስ ኔክሰስ ፌክሰስ። አር ዩ ሲሪየስ? በጣም ነው የምታስጠሉት። በዛ ላይ ደግሞ በዳ እንትን ላይ ቁማር መጫወታችሁ። መቄዶንያ እኛ ድሃ እንረዳለን ሮሬክሴስ ነው ቷሊክ። አንተም እሱም የላችሁ ባዶ ናችሁ። ቆረቆራ ሙላ
ቆረቆራሞች ናችሁ። የሆነ የምትፈልጉት ነገር አለ፣ ሰው እንዲያችሁ ሰው ምናምን በቃ አይደል ሀብታም ነው ፊራ አለው ምናምን። ከዛስ ፊራ አለ ከዛስ ምን ይጠበስ? እኔ ይረዳሉ 100 ሚሊዮን ካላስገቡ ምናምን። እውነት ካለ እነዚህ የላችሁም ግን እኔ አስገብቻለሁ ምናምን ብለህ አስገብተህ እነሱ ካላስገቡ አላስገቡ የህፃን ልጅ ጨዋታ ትፋሌክ። አንተም አንተኛው ራስ እሱ ካላስገባ ሊሸውደኝ ነው ሿሿ ነው የምታስገባው እኮ ለጅቡ አይደለም እኮ። መቅዶኒያ ማለት ምን እንደሆነ ታውቃላችሁ ግን አታውቁማ? ህፃናቶች፣ ወላጅ አልባ የሆኑ ህፃናቶች፣ አቅመ ደካማዎች ምናምን ብዙዎች ናቸው፣ በጣም ብዙዎች ናቸው እዛ ውስጥ ያሉት። በቃ በዛ ማለት አንድ ሰው አደርጋለሁ እውነት የምታደርገው ለእኛ አይደለም የምትሰጠው ወይ ለግለሰብ አይደለም፣ በቃ ለሚረዳ ሰው ነው አይደል? የሆነ ብር አስገብተህ በቃ ኮራ ያለ ሀብታም ኮንክ ማለት በቃ ይኸው 100 ሚሊዮን አስገብቻለሁ፣ ካስገቡ አስገቡ፣ ካላስገቡ አስገቡ፣ እኔ ለነፍሴ ነው እንጂ ለእናንተ አይደለም ምናምን። የሆነ ሀብታም ግን የለህም፣ እናቴ ትሙት የለህም፣ ስለሌለ ነው በቃ እንዲወራ እንዲዋከብ ምናምን። አንዳንድ ደደቦች ደግሞ አሉ እየተከተሉ ፊራ ትክክል ነው በቃ እኮ ነው መጨረሻ ከአማራ ጋር እየዋልክ ከምናምን በጣም እኮ ያስጠላል። አንተኛው ደግሞ አለ በቃ ብብታም የሆንክ ሰው እኛ ሿሿ በልቶን ነበር ምናምን። ሿሿ ተበላ ማለት 1 ሚሊዮን ለተቸገሩ ሰው መስጠት ሿሿ ነው ላንተ? ቴዲ አዋሳ የለኝም በቃ የለኝም የዩቲዩብ ገንዘቤም አልወረደችም፣ 2000-3000 ዶላር ነው በወር የሚወርድልኝ ምናምን በቃ የለኝም። ምን ግልጽ ነገር ደስ ይላል እኮ። ብዙ ሰው እኮ ነውር እኮ ነው እና ምን አይነት ቅንቀላ ብላችሁ ስማ አናዳጅ አቃጣይ ናችሁ። ኔክሰስ ፌክሰስ ፍጥረቶች ናችሁ ሁለታችሁም። አያምርባችሁ እንዴ? ወገኖቻችን በስቃይ ላይ በረሃብ ላይ ነው ያሉት። እዚህ እየገባችሁ የምታሽቃብጡ ሰዎች ደግሞ እንዲሁ ዞር ብላችሁ ሀገራችሁን አታስጠል። ሻቢያው እንኳን ቢዝናናብን ይሻላል እናቴ። ሻቢያው አገሩ ጦርነት የለ፣ አገሩ ረሃብ የለ። ሻቢያውን አላያችሁም? እከሰዋለሁ ምናምን እያለ ይደበርብናል። ማሪኮ ትራክ እኮ ነው የሚነዳባችሁ። ጉዳዩ ላይ ገብቻለሁ። ማን ነው የሚያስወጣኝ? በኢትዮጵያ ጉዳይ አንተ አትገባም ትለዋለች። ገብቻለሁ አልወጣም በቃ ገማ ብያ ምድረ ሬሳ የላችሁም፣ ሁላችሁም የላችሁም። እናቴ መናጢዳ ቅንቅናም ናችሁ ወረኞች። ያለው ሰው በዚህ ደረጃ ደግሞ አይለፈልፍ። ልክ ነው። አሁን ያወራው ነገር እንዳለ እስማማለሁ፣ ከአንተ ጋር አግሪ ያደርጋለሁ። ግን ምን መሰለህ ፖይንቱ መጨረሻ ፈርስት ሌዲ ሬስተን ፌክስ ይኸውልህ ጅቦዬ ሁሉም የላቸውም። የኔ ጌታ በጣም የታዘብኩት ነገር ሁሉም የላቸውም። እኔ አልሻለም እንዴ ምድረ ቀንቀናሙላ እኛ እንሻላለን። ባዶ ኪሶች ጌታን ምንም የላቸው። ካልሲ መቀየሪያ ራሱ የላቸውም። ዝም ብሎ ምላሱ ማውቆ ነው። መሀሪ ራሱ እኔ ስለ ማሪያ ላወራው ማንተ ማሪያማ ትምህርት በልጠዋለች እናቴ ትሙት። እኔ አላውቅም እሱን ጅቦ እነዚህ ለምለም ትራገቢ ስለቀነሰ ምንም የለውም ያስታውቃል። ግን ኦኬ ቀጥል። እነዚህ ለምለም የሚትግበራ እኔ በትግርኛ ዘርበካ አንተ ኸድካን አንተ ያወዳኒ ምንታይ ትግርኛ ዘርበ አምሓርኛ ፕሮግራሚ ነው ከተዛረቡ ተባይዶ አምሓርኛ ፖፖ አርክ ስማዕ ዶ ፓፓ ትግራይ ትግርኛ ይቀድም ተረዲካ ቅድሚያ ንትግራይ ትግርኛ መሓሪ ሓወይ ናይ ፅምዶና አማኻሪን የአማራ ጉዳይ ስለሆነ ቴምርም አማራ ስለሆነች በአማርኛ ቢሆን ትግራይ ፈርስት ሁሉም ያለው አምሓራ ፈርስት የለም። ስርዓት ግበር እሺ። መሓሪ ሓወይ ቅድሚያ ክነበካይና ሻዕቢያ ቅድሚያ ይወሃቦ እዩ። ቀጽል ወንድሜ የኦሮሞ ጉዳይ መስሎኝ የፊራውል ጉዳይ መስሎኝ እንዴ አጭበርባሪ ስለሆነ ዘር የለውም ተብሏል። አድማጭ አለ እንዴ አትፍሩ።
እሱ ዋና አጭበርባሪ ስለሆነ እንደ ወንጀለኛ ስለሚታይ ግራ የሚገባን ያንቺን ቋንቋ ቁጭ ብለን እናዳመጠን እንደ የኛ ቋንቋ ሲነገር ለምን ልውጣት ያለሽ ምን ችግር እንዴ? መቼ አልኩኝ መሀሪዬ? መቼ አልኩኝ? እኔ እኮ በጣም ነገር የቋንቋ ፖለቲካ ጀምሮ እኮ መሀሪ ከዚህ ጉዳይ ውጣ ተብለሃል። ለምንድን ነው ችክ ያልከው? እንዴ እኔ አላልኩም እኮ በቃ ስለ ፊራ ነው የምናወራው መሰለኝ ነው። ይኸውልሽ እኔ ስለሱ ማውራት አልፈልግም እኮ እኔ ላወራ ነበረ በቃ ልውጣ ነው ያልኩት እኮ እንጂ ያንተን ቋንቋ እኔ ምንም አላልኩም። በእውነት መሀሪ ለምንድን ነው እንደዛ የሚሰማህ አንተ? እኔ እንደዛ አላልኩም። ለምን እንደዛ ተረዳክ? ቅድም ስለተባልን ነው። ችግር የለውም እና አውሪና አንቺ እኔና ችግር የለም መሀሪዬ ተጫወቱ በቃ ምን ነው እናዳምጣለን። ኦሮምኛ አውሪና እኛ እናስተርጉማለን። ኢትስ ኦኬ የኦሮምኛ ፕሮግራም አድርጉላት እሺ እንዳትይ ፖፑላር ኢትስ ኦኬ በቃ ተጫወቱ። ምን ማለት ነው? ምን አስበሽ ነበር የመጣሽው? አሁን ቀጥል መሀሪ። ጅቦ ለሃዶ አታጅቦ ሚት አድርገው እየበሉ ነው ቡላላ እኛን ትተውን ማሪ በዚህ ጉዳይ ላይ መውጣት የለብህም። አንተ ነው የጀመርከው። እኔ በአንተ ነው የማውቀው ጉዳይ ከጎኑ በቃ ምን አድርገህ ሊፋ ይሁን ምን ያህል ማሪ ምንድን ነው የምትለው? እህቶቻቸው ገብቷል ሲበደሉ ታግሎ ጉልበቱን ጨርሶ መጨረሻ ላይ ውጣ ማለቱ ሆድ ብሶታል። ነገሩን ላይ ስታደርስላቸው ቴክ ኦቨር ማድረግ ይፈልጋል። አይ ዶንት ኬር እህታችሁ ታዘባቸው ማሪ ገብቻለሁ ኧረ ጅቦ እኔ ምን አገባኝ? እከሳለሁ አልክ አለ ማንን እከሳለሁ አልክ? ፖፖኔ በህይወቴ ክስ የሚባል ማንሳት አልፈልግም። እኔ ወንድ ነኝ። እኔ ማንንም በሽጉጥ ነው እኔ ማለት ግን ኢንሹራንስ ሲከፍል ገንዳ በቃ ከፍሏል እኮ ፋይል ተጠናቋል። እንዴት ተመልሶ ጥያቄ ይጠየቃል? የተጠያየቁበት ነገር እኮ ምን መሰለህ? እሷ እኮ በልቶኛል አልበላሁሽም ነው። ኦኬ እንደዛ ከሆነ ደግሞ ካልበላኸኝ ደግሞ የገዛህበትን ዶክመንት አሳየኝ ይመጣል። ገብቶሃል? ይሄ ነው ጭቅጭቅ። ቆይ ማሪ አንድ ነገር ልጠይቅ ማሪ አንተ ባለህበት ሀገር ተምር ጉዳይ ነው ያሳሰበ ወይስ የቴዲ ሐዋሳ የማን ነው በውስጥህ ነው የነካው? ኧረ እነዚህ እኮ ዝም ብሎ የጥጋብ ነው እኮ እኔ በጣም ያሳሰበኝ ልንገራችሁ። አሁን ፍራውን $100 ሚሊዮን ብር አስገባሉ ሲል ወደ 100 የሚጠጉ አዛውንቶች መቄዶንያ ላይ ሊገቡ ዝግጅት እያደረጉ ነበር። የምር የሚሉት መስሏቸው ገባ ሳይልስ ጋር በእነሱ ደህንነት ላይ መቀለር ብለው ማሾፍ ብለው ሰውት ነበር ባይሆን አሁን ያነሱት መጨረሻ ላይ ከዚህ በፊት በመቄዶንያ ስም የተሰበሰበ ገንዘብ አለ። ስለዚህ ያ አካውንት የግለሰብ አካውንት ነው። ስለዚህ ያንን ተያይዞ መነሳት እኮ ሊሰሩ ነበር እኮ የመቄዶንያ ብሎ እኮ የግለሰብ አካውንት እኮ ነው ያመጡት። በቃ ነገርኩህ። ሌሎችም ከዚህ በፊት መሀሪ በዛ እዚህ ጋር ማለት ነው የሆነ የተወሰነ ነገር ለማለት እኔ ከታዘብኩት ይሄ ጉዳይ ማለት ነው በጣም የተደራጀ እና ከባድ የሆነ እዚህ ሶሻል ሚዲያ ላይ ከትላልቅ ኢንፍሉዌንሰሮች ራሱ በሚነካካ ከባድ ነገር ነው የተነካው ብዬ ነው የማስበው እውነት ለመናገር እና በዚሁ ከቀጠለ የአመታት አጀንዳ ነው የሚሆነው እና ይህን ነገርስ እንዴት ታዩታላችሁ? ብላላ እኔ የተሰማኝ ስሜት ነው ከቲቪ ጋር ከታዘብኩት። እኔ ፖፖላሪ ምን አለ መሰለህ ፖፖላሪ ነገር አሁንም ይወደ መሀሪ ከዚህ ጉዳይ ውጣ የሚሉት በመሰለ እነዚህ ተራ ሰዎች እንዳይመስልህ በውስጥ ነው። ይኸውልህ ምን አለ መሰለህ እኔ ሌላው ተሳስሯል፣ የበላውን በልቷል፣ የተከፈለው ተከፍሏል። ገብቷል። በትንሽ ነገር ዝም ማስባል እኔ ዝም ማስባል አይቻልም። ማንም እዚህ ሶሻል ሚዲያ ላይ አልኩህ እኮ ማንም ተጽዕኖ ፈጣሪ ለፍላፊ ነኝ ሰዳቢ ነኝ ምናምን መጥተህ እንደ ቁብ አልቆጥረም እንደማትነቀንቀኝ አውቃለሁ። እኔ እዚህ ጉዳይ ደግሞ ሀቁ ካልወጣ አልኩህ ማንም አያስገቡማ። አሰቤና አንተ ለብቻ ነው ለብቻ ከጎኗ ቁም። ወደ ብሄር እንዳትፈታ ከጎኗ መሆን አለበት። የመቄዶንያ ጉዳይ አያገባኝም። የዚህ ልጅ ሀቅ እስከሚወጣ ግን አልኩህ እኮ ምንድን ነው የዚህ ልጅ ሀቅ? የዚህ ልጅ ሀቅ የምትለው ዘንበላት ፖፖላሪ አንዴ በእናትህ አንዴ እቃ ገዛችው ውድ ሸጠላት ዋሬቨርስ ኦኬ። ከዛ ተስማምታ በስሟ ቀየረች። በስሟ ከቀየረች በኋላ ፕሮፐርቲውን የራሷ አደረገችው። የራሷ ካረገች መጀመሪያ አዳምጥ። አንዴ ልጨርስና ይሄ እኮ አረመኔ አውሬ እኮ ነው። ይሄ ፖፑላር የሚባል አውሬ ኢንሹራንስ ገምቶ
ሴት በጣም ነው የሚጠላው። ይሄ አውሬ እኮ ነው። አንተ አውሬ ሽማግሌ የሚጠይቃት 5 ሰዎች ናቸው። እሷ ፕሮፐርቲ ሽማግሌ እናት አፈር ትብላ። እሱ ታይትል ይዟል። ኢንሹራንስ ካምፓኒው ታይትል ይዟል። አንተ ታይትል ነበር ማድረግ ምንም ተአምር ሊወነስድ ዝም በይው። ቆይ ዝም በይ ማቴበር ውጣ ወደዛ። ላስረዳ አንድ ነገር አለ። አንተ ደደብ ፖፑላሪ አዳምጥ። ይሄ ማርኬት አይደለም የሚያደርጉት እነዚህ ሰዎች ማርኬት አይደለም። ይሄ ሰውዬ ገብቷል እንዲሁ እንደሚቀዝነው በአፉ በሶሻል ሚዲያ ስለ ትራክ ቢዝነስ ገብቷል። ምንም እውቀት የሌለው ትራክ ገብቷል። ድራይቨር ላይሰንስ ነው እንጂ የትራክ ቢዝነስ ኢንዘሮድ ሂዶ ነው ነቲንግ አያውቅም። ይሄን ያህል ብሎ ፕሮፓጋንዳው ሲነፋ፣ እቺ ደግሞ ልክ እንደ አንድ ዜጋ ገብቷል። ገንዘብ ስለነበራት ኢትዮጵያ የመሄድ ፕላን ስለነበራት ኢንቨስት ማድረግ ስለምትፈልግ ገብቷል። በቃ ላማክረው ብላ ሄደች። ከዛ ጠየቀችው። ስለ ቢዝነሱ አይዲያ የላትም አግዘኝ አለችው። ኦኬ እሱ ደግሞ ምን አለ? 30,000 ሁለት ድራይቨር መጀመሪያ ከኔ ትምህርት ተቀጥረልሻለሁ አላት። ከዛ ሲቀጥል የጓደኞቼ ካምፓኒ አለ ትራክሽን እዛ አስገባልሻለሁ አላት። ሶስተኛ ሲቀጥል ምን አላት? በወር 30,000 ብር አካውንት ላይ አስገባልሻለሁ፣ በወር 30,000 ብር ታተርፊያለሽ አላት። ይሄ የመሸጥና የመግዛት ጉዳይ አይደለም። ሉክ ምን አይነት ድራማ እንደሰራ። ከዛ በኋላ እቺ ልጅ ኦኬ እኔ ኢትዮጵያ ውስጥ ሄጄ ህይወቴን እየኖርኩ $30,000 የሚሰራ አካውንት ላይ የሚገባ ከሆነ ብላ ደግሞ ሁላችንም እኔም እገባለሁ። እኔም አልኩ $30,000 የሚያስገባልኝ ከሆነ ሁለት ትራክ ገዝቼ ልስጠውና እሄዳለሁ ወደ ሀገሬ። 60,000 በወር ማለት ከሆነ ዳስ ጉድ ማንም ሰው የሚፈልገው ነው። በቃ በዚህ ቀርቧን ገፋት። ምን ያህል ነው አቅምሽ አላት። ያለውን ገንዘብ ነገረችው። እሷ ደግሞ ደብቃ እንደመንገር ያለውን ገንዘብ ይሄን ያህል አቅም አለኝ አላት። እዛ የተገተረውን ትራክ ይሄን በዚህ ገንዘብ ዋጋ ግዢው አላት። በቃ እሱ በነገራት ሁኔታ ደግሞ የሚያዋጣ መስሏት ቀብዱ ሰጥተው ቀብዱ አይደለም ኦልሞስት 80% ገንዘቧን ሰጥተው ሄደች። ትራኩ ለምን ስራ ያልጀመረው? ትራኩ ለምን ሮል ያልወጣው? ከዛ በኋላ ጭራሽ እዚህ ስትመጣ ደግሞ ለ3 ወር ለ4 ወር ደግሞ ከሷ ተደበቀ። ለምን ተደበቀ? ንገሩንስ። ኦኬ መጣች አይደል? ስራ አልሰራም ትራኩ። ድራይቨር ሊቀጥርላት አልቻለም። ችግር የለውም ሁሉ ነገር ገብቷል። የገባላትን ቃል ካንስል ካደረገ በኋላ እዚህ ሀገር ስትመጣ ለምን ተደበቀ? ትራኳን ልትቀበለው ቀሪ ገንዘብ ከፍላ ልትቀበለው ስትመጣ ለምን ተደበቀ? ለምንድን ነው እሱ ትምህርት ቤት ጣውላ ላይ ገብቷል። የተወሰኑ ቀናት ጣውላ ላይ እንድተኛ ያደርጋት እያለ የለም ያስብላት። ለምን? ኦኬ ምን አመጣው? ኦኬ መጣሽ፣ እንኳን እንዳመጣሽ እንዳሰብነው አልሆነም፣ እንዳሰብኩት አትሳካም። ግን በቃ አግዝሻለሁ፣ ድራይቨር ፈልግልሻለሁ፣ ቀሪውን ሂሳብ ክፈይ። ቀሪውን ሂሳብ ትከፍላለች። ድራይቨር ገብቷል። ከዛም ከዚህም ብሎ እኛ ራሱ ተማሪ ልክለት ነበር። ድራይቨር ፈልጉ ቢለን ደውሎ ፈልግላት ነበር። ችግር አልነበረው። ድራይቨር ፈልጎ ገብቷል። ቀጥሮ ለምን አያስወጣትም? ለምንድን ነው የተደበቀው? ሁለተኛ እሷ የገዛቸውን ትራክ ለምን ለሰው ሊሸጠው ያስበው? እኔ የገባኝ ምን መሰለህ፣ እሷ የገዛቸውን ትራክ ለሰው ሸጦ በጥሩ ዋጋ ያው ነጭ ካስኬዲያ ነው። እሷ ምንም አታውቅም። እሱን ተመሳሳይ ገብቷል። በቺፕ ይገዛና ይሄን ብሎ ለሰጣት ሊያሳቅፋት ነው። ቁማር ሊበላት ነበር ያስበው። እናንተ ሸጦላታ እንደዚህ አትበል። ተሸጠላት ሆነ ትራኳን ለመቀበል ለምን ነው የተደበቀው? ማሪ እዚህ ጋር አንተ ጋር ለመጨመር ክሊር ለማድረግ ያክል ልጅቱ አንዴ ላሰማቸውማ። ቆይማ ብላኪ ቆይ አንዴ ታወራለህ። አንዴ ቆይ ተመዱ ነኝ የተምር ምርኮኛ ቴንክ ዩ። ቆይ አንዴ ማላውራ ላሰማችሁማ። ቆይ ይሄን ሪከርድ ስልክ እንደማያነሳልኝ ይችን ሪከርድ ብቻ ስሙ። ስልክ አላነሳልኝ ሲል ነው ኢትዮጵያ ሆኜ ስልክ ዘግቶ ጠፍቶ በኦልሞስት በ4 ወሬ በኦልሞስት በ5ኛ ወሬ ወደ አሜሪካ የተመለስኩት። 5 ወር ሙሉ ስልኩን ዘግቶብኝ ነበር። 4 ወር ከምናምን። ስሙት ይሄን ሪከርድ። አለው ደህና ነኝ አልሐምዱሊላህ። እንዴት ነሽ ተምር? ሰላም ነው? እንዴት ነህ ፍራኦል? ሰላም ነው አለው ደህና ነኝ አልሐምዱሊላህ። አለን እግዚአብሔር ይመስገን። አንቺ ክስ ብቻ ነው ታሪክ ደግሞ እንደዚህ አይሰራም። በስራ በክስ አይሰራም። እኔ እንደዚህ አይነት ነገር ጥሩ አይደለም። ክስ እኮ አይደለም ፍራኦል፣ ሽምግልና መላክ ክስ ነው። የሆነ ከብዙ ሰዎች ጋር እየሸመገለ የሚያስታርቅ ሰው ነው። እኔ ደግሞ ስልኬን ሳታነሳ ኢግኖር ስታረገኝ ወደ የሆነ ሄድኩኝ። ሰማችሁ? ስልኬን ሳታነሳ ኢግኖር ስታረገኝ ወደ የሆነ ሄድኩኝ።
አንቺ ክስ ብቻ ነው አለ። ስልኩን አጥፍቶ ስደውል ስልክ አያነሳም። እህቴ ስደውልለት እዛው እኔ ኢትዮጵያ ሆኜ አሜሪካን ሀገር ነበረች። እህቴ ስደውልለት አያነሳም። ፓወር ኦፍ አተርኒ እንትን ይሄ ውክልና የሰጠሁት ልጅ ራሱ እዚህ ሀገር እሱም ሲደውልለት አያነሳም። ስልኩን አጥፍቶ ጠፋ። እኔ እንደውም ጨንቆኝ ሜቢ የኢትዮጵያ ስልክ ሰጥቼው ነበር። እዛ ከሄድኩ በኋላ አንድ ጊዜ ለወንድምክ ብር ላስገባልህ ቀሪውን ብር ብዬ ደውዬለት ነበር። ወንድሜ ከዱባይም ሲመጣ ታስገቢለታለሽ አሁን ዱባይ ነው ብሎኝ የዛን ጊዜ ነው ስልኩን ዘግቶ የጠፋው። በሄድኩ በ2 ሳምንት ኢትዮጵያ ማለት ከዛ በኋላ ስልኩን አያነሳም። ከዛ አሁን ይሄን ምንድነው ያለው ሰውየው ማለት ክስ ብቻ ይላል። እሺ እኔ አሁን አንድ ሰው መኪናው በወር 30 ሺህ ታገኝበታለሽ ብሎኝ 4 ወር ሲጠፋ ወደሚያውቁት ሰዎች ጋር ሲጣላ ወደሚያስታርቁት ወደሚቀርቡት ጓደኞች መሄድ ክስ አይደለም። እና ቴምር ማን አባቱን ያስወጣችሁ? ቴምር እውነት አላት። እናቴ ትሙት ቴምር አትዋሽም። እናቴ ከልቤ ነው የምነግራችሁ። ፍራውል ሲስ ማፊያስ ቴዲ ሐዋሳ ሬሲስ ፊክስስ ዘ ማካበዲያንስ እናውቃችኋለሁ፣ እንዳላቃችኋለሁ። ፊራን አይደለም ቴምርን ቴዲ ሐዋሳን ህዝብ ፊት ሊበላው የጓደኛውን አካውንት ሰጥቶ በዚህ አስገባ የማቅዶ የኢትዮጵያ ህዝብ ግን ምን ያክል ጂቢያንስ ጃፒያንስ ደደብ ነው። የኢትዮጵያ ህዝብ ግን በዚህ ፊራውል የትኛውንም አጋጣሚ ተጠቅሞ መጫወቻ ነው የሚያደርጋችሁ። መጫወቻ እናቴን እኔ ጠንቅቄ ያውቀዋሉ። እንዴ አንተ ምን ሆነ ነው? ጠንቅቄ ነው የማውቀው። ቴምር ታሳዝነኛለች እናቴ፣ ግን ምንም አታመጣም። ምንም እሱም ያውቃል የሚሰራውን ተንኮሎች ይዘጋጅባቸዋል። እንዲህ ዝም ብሎ እንትን አይልም። ፋውል ነው የሚያስነካ ተናጋሪ ነው። እንዲህ ፌክሰስ ኔክሰስ ምናምን ይላል። ከዛ ያጣጥመዋል። አሁን ደግሞ ትንሽ ሰው ቴዲ ሐዋሳ ትንሽ እንትን አድርጋበታለች። ቴዲ ሐዋሳ ሰውን አስነሳበትና ምናምን ነገር በውስጥ መስመር መጥቶ ምናምን ወዬ ይለኛል ምናምን። እሱ ይሄ ነገር ይመቸዋል። ያውም ቴዲ ሐዋሳ እዚህ ጉዳይ ላይ ባታስገቢው ይከፍልሽ ነበር እናቴን አንቺ ሄድሽበት መንገድ ሌላል። ሰውየው ጫጫታ ውካታ ይፈልጋል። ቁጭ ብሎ ነው የሚጠነስሰው አልኩ እኮ። በቃ አሁን ቴዲ ሐዋሳ እንዲህ ይናገራል። እንዲህ ሲናገር እንዲህ ይሄን አካውንት እዚህ ስናገር ቴዲ አካውንቱ ልክ አይደለም ብሎ ይመጣል። እሱ ቀድሞ ነው የሚያውቀው። አንቺ ሰው ነግሮሽ እንዴ ቴዲ ይሄ አካውንት እኮ ምናምን ብሎ ሌላ ሰው ደውሎ በሶስተኛው ቀን ምናምን የመጣው እሱ ይህን ሁሉ አስልቶ ነው ቁጭ ብሎት። የተረገበ ሰው እኮ ነው እግዚአብሔር። አንቺ ቴዲ የዛኑ ቀን እንዲህ ይሄ አካውንት እኮ ምናምን ብለሽ ጭንቅላትሽ እንትን ላይ አልመጣም። ምክንያቱም እስቲ ቆይ ላስገባሽ ብለሽ ብታስገቢው እንዲህ ይሄ እኮ የተሳሳተ አካውንት ነው ምናምን ስሙን ይነግራል። አየህ አንተ ግን ሰው ነው የነገረ። ከወጣ በኋላ ሰው ነግሮ አካውንቱን አጣርተው ምናምን ከዛ በሶስተኛው ቀን መረጃ ምናምን ብለሽ ውካታ ፈጠርሽ። እሱ ደግሞ ተዘጋጅቶበት ነበር። ማፊያ ነው። ቴምር ናት የምታሳዝነኝ። ቴምር ተበልታለች። ሿሿ ሰርቷታል። ቴዲ ግን ምንም አታመጣም። ቴምርዬ ምንም አታመጣም። እኔ $10,000 ላኪልኝ ላጥረግርገው ብያት ነበር፣ አልሰማለችኝ። ይመቻት እና እዚህ እየገባችሁ አታዳምቁ። 10 ሰው ሞተ ብለን አሁን እዚህ ብናወራ 8 ሰው አይመጣም። 8 ሰው እናቴ ትሙት ተለመደ እኮ። የሰው ልጅ ነፍስ እኮ ቀለለሽ። እንዲህ 100 ሚሊዮን 1500 ሰው ቁጭ ብሎ እዛ ቤት 7000 ሰው ይሁን ማኛ 2 ቤት ጧጧ እዚህ እዛው ምድረ ብብታ ሙሉ ሰማችሁን አይደለ? ሶሻል ሚዲያውን ተጠቀሙበት። ጆከር አላስገባም፣ ትሞታታለህ አላስገባም አንተ። እና ደግሞ እንትና ማን ነበር ስሙ? እኔ ቴምር ናት የምታሳዝነኝ እናቴን። እኔ በምወዳት እናቴ የምልላቸዋለሁ። ቴምር ልክ ናት፣ እውነት አላት። ዝም ብሎ አንዳንድ ሰው ተነስተው የሚናገሩትን ተዋቸው። ግን ተበልታለች። በቃ ምንም አታመጣም። ሪቺ የኔ ቆንጆ ቴምር ተበልታለች። ፍራውል እግዚአብሔርን ሿሿ ነው። የተወሰነ ብር አለው የሆነች ሳቢ አለች ጩጬ ሳ
እና ተንኮለኛ ነው፣ ሴራ ነው የሚሸርቡ። እንዴ ቴዲን እኮ በልቶት ነበር እኮ ቴዲ ሐዋሳን 2 ሚሊዮን አየር ላይ አጣጠሞት ነበር እኮ ወደ ጓደኛው ልኮ ቴዲ ባነው ከ3 ቀን በኋላ ነው እሱም ሰው ነግሮት ነው ቴዲ አካውንት እኮ የግለሰብ ነው የመቅዶኒያ አይደለም ምናምን ብሎ ሲነግሩት በቃ አዲስ መረጃ ይዞ መጣ ቴዲ። በቃ ቀውጠው ሊዋረድ ነው ምናምን። ሰውዬው እኮ ተዘጋጅቷል እኮ ሬክሰስ ፌክሰስ ብሎ ነው የመጣው። ቴምር ይሄ ሰውዬ እድሜ ልክሽን ነው የሚያዞርሽ። ዝም ብለሽ ላላህ ስጭው ወይ ደግሞ ለእኔ የሆነ ብር ስጭኝ እኔ ረግምልሻለሁ። አንቺ አካውንትሽ ውስጥ 200,000 ምናምን አይችልም ነው እንደ ፍራውል ፌክ ነው ወላሂ። ምስኪን እናት አለች። አንድ እርገሚው የከላኩላት የሆነ ቡና መጠጫ ያረቢ 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 መረባ በቂጡ ሳሪባ እንዲው እንዳይወጣ ደግሞ አሉ ጀማ እዛው ሰፈር አንድ ላይ የቀበሌ ቤት አይደል የምንኖረው ሰብሰብ ብሎ ሽማግሌዎች ናቸው። ያላ ፍሯል አለ ያንሳ ካሉት ብድግ ነው የሚያደርጉት። ጎረቤታችን 8 ጆሮ ያለው ጋቻ 3 ጡት ያለው ጀበና አላት። እዛ ላይ የ300 ብር ቡና ከገዛውላት ቴምርዬ ወላሂ ነው የምልሽ ውቃቤው ነው የሚገፈፈው። ቆሌ ይርቀዋል። በቃ በየሄደበት ውሻ ነው የሚሆነው። አላህ ወይ ያ ረቢ አላ አረረካ እንጨት አድርገው አይለፍለት እንደው በዛ ሰው ዘርለቀ ዘየረብዲው ያሳድድ አይለቀውም። እሱን ማናባቱ ይወጣው ጋንደምነቱ ቴምር እሱን ካላስረገምሽው በስተቀር እሱን ሶሻል ሚዲያ ላይ ያዋርዳለሁ ብለሽ መቼም አታገኙ። ቆይ እስቲ ላስገባ። ቴምርዬ ማሪ ደግሞ ከአንቺ ስር አልጠፋ ብሏል። ምን አሳይተሽ ነው ወይ ምን ይዘሽበት ነው? ቴምር ሚዩትሽ ናች። ቴምር ስማ ወይ ጅቦ ግን እንደዚህ ወከባ ደስ ይላል። ሰውም ደግሞ እብደት ስለሚወድ ሰውን ትገለብጣለህ እያወራ ምናምን ቀሾ ቆምቦሬ ነገር ነው። እካካም ምን አባቱ ስለ እኔ ቴምር ምንም አታመጣም። እኔ ብር አልፈልግም አልኩ። ከፈለከኝ ሰው እኔ ረዳዋለሁ። ይሄ እኮ ቅማለም ቅንቀናም እኮ ነው። እኔ አለኝ እኮ አንተ ያማል እንዴ? እኔ እኮ አሜሪካን ሀገር አይጋርቱ ሃውስ አካውንቴ ላይ እያሳየኋችሁ እዛው እያያችሁ አይደል የገባሁት። እኔ እንደፍራው ፒታ አናስካም። ስማ ቆይ ስማ አንድ አካውንቴ ላይ ነው እንደው ምን አልበጠረቅም። አሜሪካ ያላችሁ ሰዎች ከጉራ በስተቀር እስቲ ላኪልኝ። ነው እኔ የምታወቅ ልጅ ነኝ። ባይ ዘ ወይ ይሄ በነገራችን ላይ ተገፈፈ አዳምጪ ልጨርስ አንዴ አወራ ካንተ እስካሁን እኔ ይልክ እንደውም አንደኛውን ቤቴን የሆነ ሰዓት ላይ በስልኬ የሆነ ሰው መኩፋኖ ቤቴን በስልክ ቁጥሬ ሰርች አድርጎ ሲያገኝ ማን ሞተር የገጨኝ ማን ነው ለኔ ነው ሚኪዬ ወይኔ ቱ አፈር ብላ ሚኪዬ የሆነ ወንድም ክንዴ ሚኪ ደሜ ቴንኪው የኔ አባት ለአንተ ማን ለቃቃሚን ለማኝ ለአንተ ማን ይሰጣል? ሰው እያስገባው እኮ ነው። አላየው እንደዛ አትበይ። አዎ እና ስማማ ይልክ ጅቦ እኔ አንደኛውን ቤቴን ራው በስልክ ቁጥሬ አውጥተውት ነው ከዛ ኔትወርኳ ነው ምንድን ነው? አሳዩኝ በስምሽ 2 ቤት ነው ያለው ምናምን ብለው እኔ አውርቻ አይደለም ሰዎች ናቸው እዚህ ማህሬት አለ ስልክ ቁጥሬ ስላለ ሰው በስልክ ኔትወርክሽን አስተካክት። የምር እየተቆራረጠ ነው። ዋይፋይ እንኳን የለሽም አንቺ። ጅቦ ግን ማህሪን ማን ነው ከዚህ ጉዳይ ወጣ እያለ ያለው? በእናታችሁ የለኝም። ሴቪንግ ከዚህ ነው የሚጀምረው። መልስ አጣጣ ጂጂ ኪያ ነች። ማነሽ ጅቦ እኔ የምልህ ነገር እኔ የገባሁበት ዋናው ነገር እኔ ባለፈው ነግሬህ ነበር፣ አልሰማኸኝም? $1000 እልክልሃለሁኝ ዮኒ ማኛ ነገጥልኝ። እሺ ፎሎ አድርጊኝ። እናቴን አድርጌያለሁ። ፎሎ ነን ሁለታችንም ጓደኛ ነን። ዮኒ ማኛን ዘግዝቀህ እርገጥልኝ በእናትህ።
ምንም ችግር የለም። አሁን ቁጥር ሽላኪልኝ ወይ ልክልኝ። 1500 የምታርጊ ከሆነ ለአራት ረግጠዋለን። ጅቦ ለእኔ እድል ስጠኝ። ማታወርደኝ ከሆነ ማለት ነው። የምታወርደን ከሆነ ለእኔ እድል ስጠኝ። እድል ስጠኝ። ኦኬ እኔ በሶስት ነገሮች ላይ ነው መናገር የምፈልገው። በቅድሚያ እንዳታንዛዛው አጠር አድርጌ ነው። ምንም ሶስት ነገሮች ናቸው። በቅድሚያ ከእውነት ጎን የቆማችሁ ማንኛውም ብሔር ብሔረሰብ ኢትዮጵያውያን ቴንኪዩ። የመጀመሪያው ማለት ነው። ከእውነት ጎን ከተምር ጎን አይደለም የቆማችሁት፣ ከእውነት ጎን የቆማችሁ። ሁለተኛው በግል ቁርሾ ወይም በግል እንትና እንደዚህ ብላይ ነበረች እንትና እንደዚህ ብላይ ነበረች ተምር ተናግራይ ነበረች ብላችሁ ደግሞ ዳር ይዛችሁ እናያና እነ ጅጅክያ የፖለቲካ ኢሹ ያላቸው የማንነት ጥላቻ ያለባቸው ግለሰቦች ሲጨፈጭፏት ቆማችሁ ያያችሁ ደግሞ በጣም ታሳፈራላችሁ። ሶስተኛው የብልጽግና ሰዎች አታክ ሲያደርጓት የፖለቲካ ሪዮት ዓለሟን ተከትሎ ሚኪ ዙረሽ ፖለቲካ ነው መሰለኝ። ጀግና አንቺ ትሻያለሽ እኮ ከሌሎቹ። እናቴ አራዳ ነሽ ሚኪ። አራዳ ባልና ሚስት ተፋተው እርቅ ቢሰበሰቡ ራሱ ሚኪ ፖለቲካ የአማራን ፖለቲካ ነው የሚያወራው። እናቴ እኔ ይመቸኛል። ቆይ አንዴ ይላል፣ አንዴ በትዳር ሁለት ነገር አለ፣ ሶስት ነገር አለ። ይመችና ትዳር እኮ በቃ ከአማራ ጋር ፍጹም የማያገናኘውን ነገር ቤት በኩል በዚህ ጠምዝዙ ምናምን ያመጣና አማራ ቁጭ ያደርጋታል። ነገሩ ይቀይረዋል። በቃ እዛ ቤት ስለ አማራ ነው የሚወራ። እውነትህን ነው ሚኪ። ዋየኛ ጀግና ለክ እሱ ይሻላል ከሌሎቻችሁ። እናቴ ትሙት እሱ ይሻላል። ታዝቤዋለሁ። የትም ቦታ ቢሆን ያው ትንሽ የቲፒኤልኤፍ ጥላቻ አለበት። ቆይ እኔ ገርፈዋለሁ አንድ ቀን እና ከፋያ ማነች? ቆይ ይሁን ማኛ $1000 ነይ ግቢ። ቴምር ግን በዚህ አጋጣሚ እውነት አላት። እናቴ ትሙት እውነት አላት። እኔ አልዋሽም። እናቴ ትሙት በግልጽ ስለማ ችግር አንተ እኮ እውነት አላትልና በኋላ ደግሞ ታፌዛለህ፣ ትስቃለህ ምናምን እና ይሄን ሰው አንችለውማ። ይሄን ሰው አዳምጪኝ። ማንን ነው ማንችለው? ማንን? ፍራውል ኧረ በእናትህ ሰው ጥራ እንዴ! እናቴ ፍራውል እኮ አሁን አንቺ ቆይ ብሩን ትከፍያለሽ? አከፊ እኔ እከፍላለሁ። ዮኒ ማኛል ዮኒ ምክንያቱም ለዚህ ያመጣው ፍራውል መጀመሪያ ቆይ ለስንት ቀን ነው የሚሰደብልሽ? ይበቃ። እኔ አንድ ቀን አንተ ከሰደብከው ሙሉ ቀን ራሱ $1000 በቂ ነው። ስማ ለዚህ ያመጣው ፍራውልን እኮ ብሩ ጋር እንጫረ ምንነሽ ነው አታስገቢም እንዴ? አንቺ እንደ ፍራውል ነሽ እንዴ? እሺ ቁጥሬ ልላክልሽ። መቼ ነው የምታስገቢው? ወይ ትጽፊልኝ? ላክልኝ፣ በውስጥ ላክልኝ። እኔ ዮኒ ማኛ ይረገጥ ለዚህ ያበቃው ፍራውልን ራሱ። ቆይ ስለ ብሩ እናውራ፣ ስለ መርገጡ ታዩ። እናቴን ረግጧለሁ። አቆይ አዳምጪኝ። ፔፓል ያለሽ? ፔፓል አለሽ? እኔ በባንክ ነው ምልክልህ። በባንክ ባንክ ከሆነ ዌስተርን ዩኒየን አለሽ? ዌስተርን ዩኒየን ሬስትስ ፊክስስ ዌስተርን ዩኒየን ነው የሚባለው። ዌስተርን ዩኒየንስ የስስ ማን ነው የሚደረድራቸው? አንተና እንዴታው እንጂ ደግሞ ቀስ በይ። እሺ እዩትላችሁ። ኑ መሀሪ እያስወረደን ነው። ጅቦ ስርዓት የለውም። ሀሳብ እኔ ቤት ከፍታለሁ። እኔ ቤት ነው ያብ እንዳትከፊ። ሌላ አሉ 10 ወር የሚሰድቡት በ1000 ብር እንዳትሰጂ ብር እንዳትልኪ ለጅቦ እከካም 10 ወር ካስፈለግሽ በ1000 ብር 10 ወር ዮኒ ማኛን የሚሰድቡ ሰዎች እንገዛለን ካስፈለገ። በቃ እቺ ስራ ታበላሻለች። ዴብር ባለጌ ነሽ እናቴ። የእኛ ስድብ እኮ ቅመም አለው። ይሄ ዝም ብሎ ስድብ አይደለም እኮ። ሬስተስ ፌክሰስ የሆነ ስድብ እኮ። ቴምር ለምን እንጀራ ምዘጊ ኒጭ ያላይናልሽ። እና ምእመናን እንግዲህ ዛሬ መሀሪን አግባ። መሀሪ እኔ ምንም አልጣምከኝም። ከኢትዮጵያ ጉዳይ ትወጣለህ አትወጣም? አንሻቢያ እንዳለ የኢትዮጵያ ጉዳዮች ላይ እኮ መሀሪን ነው የምታገኙት። አይጠፋም። ደግሞ ደስ የሚለው ነገር ያስፈራራቸዋል። አበሻም በጭባጫ ናቸው፣ ይፈራሉ። መሀሪ ሲያወራ አፋቸውን ነው የሚዘጉት።
እውነት መጥቶ የሚገላቸው ምናምን ስለሚመስላቸው ይመሽ። አንተን ያወክበት ይህን ኢትዮጵያዊ። እሺ ፖፖላሪ የሰው ተቃራኒ ፓፓ ስማ፣ ጉዳዩን እኮ ከአሰብ ጋር አላገናኘውም መሀሪ እንዲህ አረባት እኮ እንደሚያዋጣ ያለው ፊራ ያለውን እኔን ሲያይ አሰብ መስዬ እታየዋለሁ እንዲህ ምናምን ብሎት እኮ አይተዋል፣ ሰምተዋል። እሱ እንደዛ ማለት ያይ ደሙ ፈላለ፣ ደሙ ይፈላል። እንደ እኔን ሲያይ አሰብ መሰልኩት። እንዲህ እውነቱ አሁን ስማ፣ ቴምር እንደተበደለች ታውቃለህ አታውቅም? ኦኬ፣ እሷ የምትጠይቅ የምትችለው አንድ ነገር ነው። የምትጠይቀው ምን መሰለህ? ውድ ዋጋ እቃ ተሽጦልኛል ማለት መጠየቅ ትችላለች። እና አስተያየት ሰጠኝ። በውድ ነው ከስር ያለ ምናምን አይደለም። ይኸው ተሸውዳለች፣ አልተሸወደች፣ ሸውዷታል፣ አጭበርብሯታል። ትሪክ የለውም፣ አጭበርብሯታል። በቃ እውቀት ስላልነበራት ያንን ተጠቅሞ ቶሱ ሌላ ነገር አጭበርብሯታል። ፕሮሰሱ መጭበርበር የለውም። ብላ አንተ ሽማግሌ ችግር አለብህ። እናቴን ቴምርን ሰርቷታል ስራ። ፍራውል በጣም ጎበዝ። እሷን ብቻ አይደለም እኔ ብዙ አውቃለሁኝ። እናቴን ከሀገር ጀምሮ ከነ ባልቤት ጋር ምናምን ሀያት ጋር ማፊያ እኮ ነው። ተዘጋጅቶ አቅዶ ቀምሮ እኮ ነው የሚመጣው። አሁን ከላይፍ ቁጠባ ላይ ይቀምራል ቁጭ ብሎ እከሌ ምን ተናገረ፣ እከሌ ምናምን ስሌቱ ሂሳቡን ይሰራዋል። እከሌ እንዲህ ቢሰራው ሿሿ እንዲህ ባረገው ምናምን አለኝ ምናምን 100 ሚሊዮን ነው አያችሁት? 309 ሚሊዮን ዶላርስ ሬስተስ 447 ብር ከ30 ሳንቲም ሰው ያምናል፣ ግን ደስ አይልም። ይህ ምድረ ጭቅቅታም ድሃ ህዝብ እኮ በቃ ቁጥር ሲያምን እኔ ፍራውል ካሽ ብር ካላሳየኝ አላምን። እንዲህ ሻንጣ ሙሉ እንዲህ ሻንጣ ይዞ አላምን እንዲህ ይሰራራዋል። ትቀልዳለህ። እሱ ያለፈለት መቼ እንደሆነ ታውቃላችሁ? የሆነ ሰዓት ላይ ኢትዮጵያ ውስጥ ማለት ነው የውጭ ሀገር ዜጎች ኢንቨስት ማድረግ አይችሉም። እንደ ሳውዲ አረቢያ ነበር። ሱቅ ለመክፈት ብትፈልግ ሳውዲ አረቢያ ላዚም አረብ ያስፈልጋል። መዋጢን ነው የሚከፍትልህ። እና የሆነ ሰዓት ላይ መንግስት ተከልክሎ ነበርና ይህን የህንድ የቻይና ሀብታም ፍራውል በስሙ ፍራውል እኮ ቻይና መግባት አይችልም እኮ ህንድ መግባት አይችልም። ተከሷል እኮ እዛ ትቀልዳላችሁ። አንቺ 10 የምትልኪ ብለህ አትከፊ። አንቺ ችግር አለብሽም። ትከፊያለሽ አትከፊም? አንቺ ሴትዮ አንድ ነገር ልጠይቅህ። ፍራውል አሁን ለምሳሌ ውጭ ሀገር የሚኖሩ ሰዎች ብራቸውን ይበልጣቸዋል። እናቴ ትሙት ይበልጣቸዋል። እኛ አሁን ይበልጠናል አይበልጠንም ውስጥ እኮ አልገባንም። ኖ እምልህ እውነተኛ ብር ያለው ሰው ብሩን ባንክ ውስጥ አያስቀምጥም። ለምሳሌ ነጋዴ ነኝ የሚል እንደሱ አይነት ሰው እንትን ይገዛል፣ ብስኮኝ ታፍነናል። ሀሳባችን ይበልጣቸዋል። በእድሜም ይበልጠናል እናውቃለን። እኛ ታናናሾቹ ችግር የለውም ነገር ነው የሚበልጣችሁ። ይበልጠናል። እኛ ያለን 2 ሬንጅ ሮቨር ነው፣ እሱ ያለው 1 ነው። ይበልጠናል። ጅቦ ግን እንደ ሀሳብ አንድ ሀሳብ አሜሪካ ነው አይደል መሀሪ የሚኖሩ ፍራውልንና መሀሪ ለምን በአካል አናገናኝ? መሀሪ እኮ ኑሮ የመረረ ሰው እኮ ነው። ሂዶ ጠብሶ ነው የሚገል። ኧረ ሰው እናንተ መሀሪ ስራ ሲሰራ ነው የምናየው። እንትና ደግሞ ቁጭ ብሎ ሲያወራ ነው የምናየው። አላየሽውም? መሀሪ ይኸውልህ በሴቶቹ እጅ ወድቋል። ጅቦ አንተ ብቻ እንጂ የሚያስፈራራው መሀሪ በሴቶች እጅ ላይ ነው። ደደብ እህትህ ላይ ስለቆምኩኝ አየህ፣ በሌላ ነገር ተረጎምኩ። አንተ ቆሻሻ ሪሃያ የማንም ዘር ሁን እኔም በአካል ማግኘት የሚችል ሰው ካለ አም ሬዲ። ጨዋታ ነው መሀሪ። እሺ ተው። እኔም ማግኘት የሚፈልግ ሰው ካለ ኤኒ ታይም 24 ሰዓት ደውልልኝ። እኮ እኔ እኮ ያልኩት እኮ አሁን ከዚህ ሁሉ ጭቅጭቅ ጉሮሮ እንደ ዶሮ ገነጣጥዬ ላይቭ አሳያለሁ። ማናቸውንም እንዲህ ካላስወጣኋቸው አታናግሩ። መሀሪ አንድ ነገር ልንገር። ለምሳሌ አንተ አሁን አንድ ህይወት ነው ያለ፣ አንድ መሀሪ ነህ።
አንድ ነህ፣ በቃ አንተ ብቻ ነህ። ሌላ እዚች ምድር ላይ መሀሪ የለም። እና አገኛችኋለሁ ምናምን ስትል ለምሳሌ አንዱን ታገኘዋለህ፣ ትጠብሰዋለህ በሽጉጥ ምናምን፣ ከዛ እድሜ ልክን እስር ቤት ትበሰብሳለህ። ይህ እኮ ነው ትርጉም። ሌላ መሀሪ እዚች ምድር ላይ አይተራክህን ይዞ አይነዳ። አንተ ግን ስንት መሀሪ ነህ? ወይ ይጠብሳል ወይ ትጠብሰዋለህ። ከጠበስከው እስር ቤት ትበሰብሳለህ። ከጠበሰህ ደግሞ ማሻላ በሳጥን ወደ ሀገር ትገባለህ። ይህ እኮ ኧረ ተው፣ አስብ መሀሪ ተው። አሁን $1000 ላክልኝና በደንብ እናወራ። ላስቲክ እኔ ሌላ ድራማ ላይ ተወኝ፣ እኔ አያገባኝም። ይሄ የመቄዶንያ ምናምን ይሄ የሚላላሱት ነገር እኔ አያገባኝም። ያው የነበረው እኛ ትራክ ማሪ ግን የኦንላይን ፍንዳታ ሆነሽ ቀረሽ። በቃ ይዝተሽ አቡ ጅቦና እኮ ሳይሰክር የምናገረው ነገር ከባድ እኮ ነው። አሁን ሞት አልሞተ ብዬ ጅቦ አይዞ ብትሞት እንኳን እኛ እናለቅስልሃለን ስለ የነበርኩት ሚዲያ ላይ በማስፈራራት ታሪክ እንደማለት ጅቦ አንድ ነገር ቆይ ተረጋጋ። ተዋርኛ ችክ ያለ ወሬ አንፈልግም። ጃቢ አሁን ሁለታቸውም አሜሪካ ነው ያሉት፣ እናገናኛቸው በቃ። አንተ ምን ነው ፍራውን ልታስገድለው አስበህ ነው? እንግዲህ ማንገድ ያሉን ማሪ ማፈነዳለው እያለ ነው ይቀላል። ማሪ ተኩሶ ማየት እፈልጋለሁ። እግሩን በለው እስቲ ማሪ። ከዛ እንመን ከኔ ጋር ምን ተነጋግሮ እንደ ሰው ማገኘው ምን ስላለኝ ነው? እየሰደበህ ነው። አሰብን ነው እንደምመስለው ሲያየኝ እያለ ነው። አሰብ ከመጣ ልክ እንደ አባቱ ማረኳል፣ ልክ እንደ ባጫ ደበሌ ምን ችግር አለ? አሰብማ አይመጣም። እሱ ያለው አሜሪካ እኮ ነው። እንደ ግለሰብ በውስጥ አንድ ጊዜ ግን በቁም ነገር እናውራ። እኛ አሁን አያገባንም። ማሪ ተደባደቡም አትደባደቡም አያገባንም። ግን እቺ የኦንላይን ፍንዳታ ጉልበተኝነትን ቀንሰው አይደለም። እኔ አንድ ነገር ልንገር፣ ሄዶ የአማራ ህዝብ ሄዶ አይደለም ትራኩን ያጋዘው። እኛ አሁን በትራክ ጉዳይ ላይ ህዝብን እንደ ፖለቲከኛ አድርጋችሁ አትክተቱት። ይሄ ነገር አስቁምልን። ሚዲያ ላይ ጅጅክያን ሄደ መልስላት። እሷን መስለኛለች። ጅጅን መረገጥ ባለባት ትረገጣለች። አለቀ። ሌላው ሰው ተፈለገ ይሁን። ጆከር እየሰማ አይደል እንዴ? ማን ተናገረ ስለሌለ ብሄር በማያገባ ግባ አትበል እባክህ። ማን እኮ ከኔ ጋር ብታወራ ነው የሚሻል። በቃ አልኩህ እኮ እነሱ ተሰዳድበው ሲጨርሱ ምን ሲሉ እዛ ከዛ እኔ ደስ የምትለኝ ደግሞ በቃ ማውራት ስለማትችል ሚዩት አድርገህ። ሚዩት ነህ እኮ ጅቦ፣ አትሰማም። ሚዩት ነህ። እዚህ ጋር እያወራህ ነው። እሺ ወይዘሪት ብሩን ትልኪያለሽ አትልኪም? እልካለሁ። ከአሁኑ ዘቅዝቃ ሳየኝ ዮኒ ማኛን ጀምረው። ይሄ እንደዚህ አይነት ነገር አይመችንም። ይኸው ክፍያውን ከተቀበልን በኋላ የሰው ፎቶ የምንዘቀዘቀው ይላካል። በእውነት ዘቅዝቀ በደንብ። ምክንያቱም እንዴት መሰለህ ለመሰለህ አንቺ 2 ሬንጅ ሮቨር አለኝ ምናምን ስትያለኝ አንቺም እንደ ቆይ ይሄ የማደርገው ለምን እንደሆነ ታውቃለህ? ይሄ ልጅ መገረፍ አለበት። ድሮም አሜሪካ የምትኖሩ ሰዎች ቢሳቢስቲ ገንዘብ እንደሌላችሁ አውቄያለሁ። ጭንቀት ነው የሚያስለፈልፋችሁ። ቢኖረኝ የሚለው ነገር ነው። ታዘብናችሁ። ፊራውል ጉዳችሁን አወጣውኩ። ምንሽም ማንሽም የለሽም አውቀሽ ነው የምትለፈልፊው። አውሮፓ የሚኖሩ ይሻላሉ። የቆርቆሮ ቢራ ይጠጣሉ። ቅዳሜ መተው አማራ ይሆናሉ። ላይክ ዘ ጃፒያንስ አንፎግርባችሁ፣ አንጎርርባችሁ። እኩልነትን የምናምንን ጅቦ አሁን እነዚህ የጠነዙ ያ እንቅልፋቸው 18 ሰዓት 16 ሰዓት ሲሰሩ ያጠራቀሟትን ብር እንዴት ነው አውጥታ ለጅቦ $1000 የምትሰጥ? በታክስና ቤት በመወልወል አናትሽ የዞረ ሁላ እዚህ ጋር እሰጣለሁ አልሰጥም። በሰው ደም ምናምን እንደዚህ ንክኪ ኖሮባችሁ ልክ እንደ ፍራኦል ቴቻ
በማጭበርበር ወንጀል ተጠርጥራችሁ ምናምን ካልሆነ ገንዘብ ሰርቶ የሚኖር ሰው ጅቦ እውነቱን እኮ ነው ጃፒ የሚያወራው። ሰው እውነት ሲያወራ በጣም ያስጠላኛል። ለማንኛውም በዚህ አጋጣሚ 1800 ምናምን ሰዎች አላችሁ። ኮሜዲያን ሚሊዮን በቅርቡ የሚያወጣው ገራሚ የሆነ እንትን አለ፣ አልበም አለ። አልበም ነው ኮሜዲያን ሬስታን ፌክሰን ሚሊዮንስ ኧረ ሚሊዮን እንዴት ነሽ? ነጋ ጅርታ ፈያደ እስቲ ማስታወቂያ ስሪ ያባት እድሉልስ ከመይ ኣለኻ ጥዕና ጽቡቃለሁ ስራ አሪፍ ዱ በነገራችን ላይ ይሄ ፊት ለፊት ያረከው ብዙ ምን ያው እንትን አይደለም እውነት ለመናገር ግን ይሄ ማን ነው ፍራውል ይሄን ሰሞን በጣም አስቆኛል። የሚገርም ነገር የሆኑ ቀልዶች የቀለዳቸው የምር ለብቻ የሳኩበት ቀልድ ቀልዷል። በጣም የሚገርም ሰው አንተ በጣም ገርሞኝ ብታይ በጣም ነው ያሳቀኝ። እግዚአብሔርን ምን ኮሜንት መቼ ነው የሚወጣው? አልበሜ አሁን እንግዲህ ህዳር 12 ነው የሚወጣው አባቴ፣ ህዳር 12 ነው የሚለቀቀው። በጣም እንግዲህ ከዚህ በፊት እንግዲህ ታውቃላችሁ ያው የቤት ኪራይ እንደነቀበጥ ባጣሩ ጊት በርካታ የኮሜዲ ሙዚቃዎች ሰርቼ ወደ እናንተ አድርሻለሁ። ከዛ ውጪ እንግዲህ አዲስ ምዕራፍ እነ ማንዴላ እነ ማስተዋል ያሉበት አዲሱ ፊልም የኔ ድርሰት ነው፣ አዲስ ምዕራፍ የተሰኘው ቆንጆ፣ እሱም አሪፍ ነበረ። ሲኒማ ላይ ጥሩ ታይቷል እና ይሄን ይመስላል እንግዲህ ሁላችሁም እንድታዩና ሲለቀቅ ኮሜንት እንድትሰጡኝ በዚሁ አጋጣሚ እንትን ለማለት ፈልጋለሁ፣ ጥሪ ማስተላለፍ ፈልጋለሁ። የአልበሙ አዋሽ የተሰኘ ነው። አዋሽ ለአዋሽ አሪፍ ቆንጆ ሙዚቃ ተጫውቼለታለሁ። በኢትዮጵያ ላይ ታማኙ ወንዝ ተብሎ አዋሽ ነው እንግዲህ ኢትዮጵያን አልምቶ ባፋምቦ የሚባል ላይ እዚሁ ኢትዮጵያ ላይ ነው የሚሰምጠው ዙሪያ አልምቶና አዋሽ ሞቶ ነጋሽ የተሰኘ አዲስ ሙዚቃ ሰርቼለታለሁ። እና አዋሽ የአልበሙ መጠሪያ ያረኩት ለዛ ቻናል ላይ ነው የምትለቀው? አዎ ዘንያ አራዳ ዩቲዩብ ቻናል ላይ ነው የምለቀው፣ የራሴ ዩቲዩብ ቻናል ላይ እየገባችሁ እዩት። ሰፖርት የምታደርጉት መልካም ነገር ነው። ይህ ተወዳጅ አርቲስት እግዚአብሔርን አዋሽ የሚለውን አልበሙን ለማሳተም ብዙ ነገር ብዙ ፈተና አይቷል። ያው ጀለስ ናት እናወራለን። እግዚአብሔርን አንዳንድ መልካም ሰዎች በተለይ እንደዚህ ለሀገር የሰሩ ትላልቅ አርቲስቶችን ብናከብር ብንረዳ ከጎናቸው ብንቆም ትልቅ ነገር ነው እና ሚሊያ አባቴ እኛም በቻልነው አቅም ሼር እንትን እናደርጋለን። አንድ ቀን ደግሞ መተሽ እዚህ ያለውን ነገር ህዝቡ ጋር እንመካከርበታለን። ምንም ችግር የለም አባቴ፣ በሰፊው እንትን እንላለን። የሆነ ሰዓት ሲመች ፕሮግራም እንይዝና በሰፊው እዚህ እንትን እንላለን። ምንም ችግር የለውም አባቴ፣ ምንም ችግር የለውም። ቴንኪዩ፣ በጣም ነው አመሰግነው። እወዳችኋለሁ ሁላችሁንም፣ አመሰግናለሁ በጣም። እሺ ይመችሽ አባቴ። እሺ ቴንኪዩ። እንግዲህ ሚላ መታገዝ ያለበት ሰው ነው። ጌታን በጣም ምርጥ ሰው፣ ምርጥ ቀልድም እንደ ቀልድ ነው። ግን አንዳንድ ያለ አይደል ሰዎችን የማገዝ ምናምን ነገር ቢኖረን ጥሩ ነው ብዬ አስባለሁ። እንተጋገዝ፣ እንረዳዳ። ጆከር ምን አባ ፈልገህ ነው አንተ ልጅ ዛሬ አጨስከኝ እኮ። ሬክሰስ ፌክሰስ ጆከርስ ኔክሰስ ምንድነው? አዲስ ሙዚቃ ነው? ቀልድ ነው? አሁን ጋር ሰውን ትገለብጣለህ እኮ ብራዝ። እኔ እያዳመጡኝ አይደለም። ኖ ጃፒን አስገባው። ጃፒ የለም። የቅዳሜና እሑድ አማራ ፈለኩት የለም። ጀመር አንተና ማርያምን የለም። አንተ እኮ ስዋ ቡላላ እኮ መሀሪን ለማስቀጥቀጥ ወደኋላ አይልም እኮ ታውቃለህ። አንተ መሀሪ በዚህ አጋጣሚ ትግርኛ ነው። እናቴን እሱን የነካው ከኔ ጋር ነው የሚጣለው። $2000 እሺ መሀሪ ያሐዊ ተነስኪናቸው ነው የምረግጥልህ እናቴን መሀሪ ከይሰምዐካን እዩ ፍቅሬ ያቢ እኮ ብር ከፍላለሁ ስትል ነበረ። ሰምታታል? ጃፒ ቤቱን ከፍቷል እንዴ? ወላሂ በል እዛ እንሂድ በቃ። ሬክሰስ ፌክሰስ ፌክስ እናድርገው በቃ እዛ እንሂድ።
በቃ ወደዛ እንሂድ። እሺ ጅቦ ሳልደንስ ልውጣ? ለምን ደንሳ እንሂድ። እርግብግቢታ እስቲ ቪዲዮሽን ክፈች። ቆይ እስቲ በትልቁ ላድርገት። ቪዲዮሽን ክፈች። ወጣች። እቺ ደግሞ ስትላት ለባበሰች። ለድንስ ተዘጋጅታ ነበር። ሰውነቷ ምናምን በጣም ነው የሚያምረው፣ ግን ፋራ ናት። ፊቷ አይደፈርም እባክህ። ፊቷ የካሊፋ አይነት። ስለ ፊቷ ምን አገባ? የሴት ልጅ ፊት ናውጣ። ስለ ሴት ፊት የሚጨነቅ ናውጣ። ስለ ሴት ልጅ ፊት የሚጨነቅ ወንድ ልጅ እኔ አልወድም። ቡላላ ይሄን ነገር አቁ። ዊግ ነው ያረግሽው፣ ሜካፕ ተቀብተሻል፣ ምን ይሰራላል? ሴት ልጅ ከአንገቷ በታች ከራም የሆነ አቋም ካላት፣ ቦርጭ ከሌላት፣ ጡቶቿ ትላልቅ ከሆኑ፣ መቀመጫዋ ምናምን በቃ እግሯ ምናምን የሚያምር ከሆነ ፊቷን ለምን ሜካፕ አይደለም ለምን እንትን ምን ትራስ ሸፍና ሬክስ ሜክስ አታረጋትም እንዴ? ቴምር እዛ እየለፈለፈሽ ፍራው ሊያሳብዳታል ይችል ልጅ በቃ እናቴ። በዚህ አጋጣሚ ፍራውልን ማንም ሰው ሶሻል ሚዲያ ላይ ሊከራከረውም ሊያንበረክከውም አይችልም። የሚሰራውን ስራ ጠንቅቆ ነው የሚያውቀው። ህዝቤ አንዴ ከተበላ ተበልታል። ለማንኛውም ስለነበረን ቆይታ በጣም እናመሰግናለን። ነገሮችን በሳቅ በጨዋታ ይህን ድረስ ካደረግን ሚላን ግን በእናታችሁ ሚሊዮን ወንድማችን እናግዘው። የሆነ ሰዓት ይዤው እመጣለሁ እዚህ የሆነ ሰፖርት እናድርገው ጌታን። በጣም ምርጥ ልጅ ነው። ያሳዝናል። የሆነ ታሪክ አለ ሬክሰስ ፌክሰስ ብለን የምናወራበት የኢትዮጵያ የኮሜዲያን ማህበር በጣም ዘረኞች ባለጌዎች እንደሆኑም ሬክሰስ ፌክሰስ እንላለን። ዘረኝነታቸው በጣም የከፋ መሆኑን ደግሞ ያሳዩን በሚሊዮንም ማን ነበረ ያሬዱ ልጅ ያሬድ ነው ምናምን የሚሉት በሱም ጭምር ነውና ነገሮችን ፊክስ አድርገን ፌክሰስ እናደርጋለን። ሰላም ጤና ያብልና እዚህ ድምፅ ወየንቴ